መልሳለሁ የዛብር ሴት መልስላታለሁ። እሺ መልሳለሁ። አሁን ሁላችሁም ስሙት። የዛብር ሴት ፕሮፌት እንደተናገረች ማሰብ አለብን። ቆይ ቀንታ አይደለም። ቆይ መልሳለሁ። አልቀናችም። ትክክል ነው የምትናገረው። አሁን እኔ የሚለው አኳንት ማድረግ እንግዲህ ወደ ወንጌል ከመጣ መፍራት የለብንም። እኔ አልፈራም። ወንጌል እንኳን ስድብ ዱላም ያለ በአካልም ልንደበደብ እንችላለን። ሰዎች የፈለጉት ነገር ሊያደርጉን ይችላሉ። ማቴዎስ 5:11 ላይ ይናገራል ለኛ። ስለዚህ እኛ ምንም ስለማይመስለን ይሄንን ያደረኩት ቅን ከሆነ ትክክለኛ ማቴዎስ 1:15 ምንድነው የሚለው? አባታችን ምንድነው የሚለው? ማቴዎስ 1:15 አይደለ 5:11 ነው ያልኩ። 5:11 ይቅርታ፣ ምን ይላል? አዎ ይኸው አንብብልን አንተ እዛ ጋር ምን ይላል? አይ ንገሩን መጀመሪያ። ምን ይላል? ሰዎች የማይሆነው ስም ሲሰጣቸው ሰዎች የማይሆነው ስም ሲሰጣቸው የፈለገው ነገር በላይ ላይ አምጥቶ ቢከምርብን እኛ በእግዚአብሔር ዘንድ ዋጋችን ትልቅ እንደሆነ አይዛቸው እያለ የእግዚአብሔር ቃል መጽናናትን ይሰጣል። አነባለሁ። እንደዛ ነው የሚለው። እስቲ ላንብቦታ አነባለሁ። አንብብልኝ። እሺ አንብብ። እሺ ማቴዎስ 5:11 እንደዚህ ይላል። ምን ይል መሰላችሁ? እውነታቸውን ነው። ሲነፍቋችሁና ሲያሳዷችሁ በእኔ ምክንያት ክፉ ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና ይላል። ተባረክልኝ፣ እግዚአብሔር ይባርክ። ስለዚህ እኛ ደግሞ ወንጌል ይዘን እውነተኛ አገልጋይ እንሁን እንጂ ማንሸቅጥ፣ የማንሰርቅ፣ ህዝብን ማንዘርፍ እንሁን እንጂ ትክክለኛ አገልግሎት እያገለገለን ለሚያገለግለው ደግሞ እግዚአብሔርም የትኛው ስፍራ ሄዶ ብንሄድ ብንንቀሳቀስ ሰው አስነስቶ አንቺ እንዳልችው ሊሰጠን ይችላል። ነገር ግን ትክክለኛ ከሆነ እዛ አኳን ተቀምጦ ችግር የሚያመጣ አይደለም። አኳን ታስቀምጨ ሌላ ስራ ቢሰራበት፣ ወንጀል ቢሰራበት፣ ዝሙት አመፅን ቢሰራበት፣ ጉቦ ቢቀበል፣ የተለያየ ነገር ቢያደርግ፣ ቢያመነዝር፣ አመንዝሮች ሰፈር ዝሙት ምንድን ነው? ስማ በደንብ ስማኝ። ቆይ ልሰማ እኮ ነው። ዝሙት ምንድን ነው? ይሄ ሁሉ አመፅ የሚያደርግ ከሆነ ትክክል ነው ትይናል መናገር ዝሙት ምንድን ነው? የሚያመነዝር አውቃለሁ። ዝሙት ምን ማለት ነው? ያው እኮ ነው። ምን ዞሮ ያው እኮ ነው። ምንም ለውጥ የለውም። ወደዛ ነው የሚያዘነብለው። ዝሙት ማለት አንተ አታውቅም። የሚያመነዝር ማለት ነው። ዝሙት ምንድን ነው? ዘማች ማለት ነው። እኔ እየጠየቅኩኝ ይሄ ሁሉ የደረደረ እርሳቸው እኔ እየጠየቅኩኝ ይሄ አይደለም። ይሄ ሁሉ መደረደር አያስፈልግም። ጥያቄው አንተ አይመስልም። አኮንቱን አንሳ ነው እንጂ ሌላ ነገር አይደለም። እኔ አገልጋይ አይደለም ሌላ ነገር ፎርሶስ አላወራም። ስለሚወድ ማለት ነው። አይወዳለው እርሳቸው አይላቡ ሶማት ግን ብዙ ትውልድ ተበሰብሷልና በተለይ ሰሞኑ ምን እያየ ነበረ? አንድ ሰው ጭስ ይዞ ቤተክርስቲያን መድረክ ላይ ቆሞ እንጨት ጭሱ ይጭሳል ወደ ላይ። ዘንድሮ ከባድ ጊዜ እየመጣ ስላለው ትውልዱ በእናንተ ምክንያት እንዳይቀጥፉና እግዚአብሔር እኛ እንዳይጠይቅ ራሴን ይፈራለሁ በነገራችን ላይ። ስለዚህ አኮንቱን አነሳ ነው። እግዚአብሔር አኖረኝ አይደለም እስከ ዛሬ የሰው እጅ አይደለም እግዚአብሔር ይቅድ እንጂ። ይኸውልሽ ምን ብለሽ ነበረ ፕሮፌት የምትጸልዩ መሰለ? እግዚአብሔር አምላክ አሁንም ቢሆን እግዚአብሔር ያልጠራው ዝም ብሎ በምኞት ነብይ ነኝ እያለ ዳስ እየጣለ ህዝብን የሚዘርፈውን እግዚአብሔር ይቅጣ ነው ምሎኔ ይቅጣ። እግዚአብሔር ያልጠራው በምኞት እኔ ነብይ ነኝ ያለ ሰው ወይም መንፈስ ቅዱስ ሳስረዳው ካልገለጠ ያልገለጠለት ሰው እኔማ የእግዚአብሔር ጊዜ የሚጠብቅ ነብይ ነኝ፣ ሰዓቱን የሚጠብቅ ቸርች ያልከፈትኩ በአንዲት ቸርች አባልነት እየቀጠለ ያለ ወርቄ
ለምን ዋሸሽ? ለምን ትቀልጃለሽ? እንደገና ደግሞ የደምረው ፍሬ ምንድን ነው አለሽ? እግዚአብሔር ይገስጽሽ። እኔ ፍሬ ወንድ አይደለሁ እንዴ? የደምረው ፍሬ ምንድን ነው የምትይው? ወንድ አይደለሁ እንዴ? እግዚአብሔር ይገስጽሽ። የደምረው ፍሬ ምንድን ነው ብለሽ ትጠይቂዋለሽ እንዴ? በጣም እኮ የሚገርም አሳፋሪ ነገር እኮ የምትናገሪው። የደምረው ፍሬ በጣም አሞኛል። ደምቶ አንድ ጊዜ እኮ ያው ቀልድ ቦታ አለ። እኔ የመጣሁበትን አንዴ ልናገር። ይሁኔታ አለ። እሺ ጤና ይስጥልኝ። እንዴት ናችሁ? አለሽልኝ። እግዚአብሔር የተመሰገነ ይሁን። እኔም እንቅልፍም ብኛለኝና በጣም ብዙ ነገር እየሆንኩ ነው። እሺ እኔ ልናገርና ከመጣው ላይ ቀር አጭር ነገር ልበልና ልውጣ። እስካሁን ያው ሁላችሁንም ሰምቻችኋለሁ። በጣም ሁላችንም የምንናገረው በውስጣችን ካለው ቅናትና መሻት አንጻር ነው። ጥሩ ነው፣ የሚበረታታ ነው። ግን ለተመልካቾቻችን ደግሞ ረብ ያለው ነገር የሚጠቅም ነገር ሰተናቸው ጊዜያቸውን ማትረፍ የሚችሉበትን ነገር ብናደርግ የተሻለ ነው። ዝሙት ምንድን ነው የሚል ጥያቄ ቅድም ዮኒ የእግዚአብሔርን ሰው ፕሮፌትን ሲጠይቀው ነበረ። ይህንን ጥያቄ መልሼ አጭር በውስጥ ያለውን ሀሳብ ተናግሬ እወጣለሁ። ምክንያቱም ብዙ ተመልካቾች አሉ ጊዜያቸውን ሰጥተው እየሰሙ ያሉ ሰው እነሱን መድረስ ስላለብን፣ ዝሙት ማለት በጋብቻ ውስጥ ወይንም በትዳር ውስጥ ያለ ሰው ከትዳር አጋሩ ውጪ ሄዶ ከሌላ ሴት ጋር ወይም ከሌላ ወንድ ጋር የሚያደርገው የግብረ ስጋ ግንኙነት ዝሙት ይባላል። ከሚስቱ ውጪ ወይም ከባሏ ውጪ የሚፈጸም ማንኛውም የግብረ ስጋ ግንኙነት ዝሙት ይባላል። ምንዝርና ተመሳሳይ ሀሳብ ነው ያለው። ዝሙት ከሚስት ውጪ ወይም ከባል ውጪ የሚደረግ የግብረ ስጋ ግንኙነት ነው። ትዳር እያለው ሰው ጋብቻ እያለው ሰው ከጋብቻው ውጪ ወይንም ከትዳር አጋሩ ውጪ ሄዶ የሚፈጽመው ድርጊት ዝሙት ይባላል። ስለዚህ አንድ ሰው ዝሙት ሰርቷል ማለት ከሚስቱ ውጪ አመንዝሯል ማለት ነው። ወይንም ከሚስቱ ውጪ ከሌላ ሰው ጋር አካላዊ ንክኪ አድርጓል ማለት ነው። እና የዮኒን ጥያቄ በዚህ መመለስ ፈልጋለሁ። ለተመልካቾችም በእንዲህ አይነት ሐሳብ ጥያቄውን ምናልባት መመለስ ከተቻለ ነው። በዮሐንስ ወንጌል ምዕራፍ 17 ከቁጥር 15 እስከ 23 ጌታ ኢየሱስ ክርስቶስ ወደ እግዚአብሔር የጸለየበት ክፍል ነው። ሙሉን የዮሐንስ ወንጌል ምዕራፍ 17ን ስታነቡት ኢየሱስ ክርስቶስ በምድር ላይ ስጋ ለብሶ ፍጹም ሰው ፍጹም አምላክ ሆኖ ከተመላለሰ በኋላ እዚህ ምድር ላይ ያለውን ሚሽኑን ከጨረሰ በኋላ ከማረጉ በፊት ወይንም ደግሞ ከመመለሱ በፊት የጸለየው የኢየሱስ ክርስቶስ የመጨረሻ ጸሎት ዮሐንስ ወንጌል ምዕራፍ 17 ነው። ከቁጥር 15 እስከ ቁጥር 23 ድረስ ኢየሱስ ለተከታዮቹ የጸለየው ጸሎት ነው። በጣም የሚገርም ነገር ነው እዚህ ጋር የተናገረው። ቁጥር 15፣ 16፣ 17፣ 18 እስከ 23 ድረስ ስትሄዱ ሶስት መሰረታዊ ነገሮችን ጌታ ኢየሱስ ክርስቶስ ለተከታዮቹ ጸለየላቸው። የመጀመሪያ የጸለየላቸው ጸሎት ከዓለም እንድታወጣቸው ሳይሆን በዓለም ሳሉ እንድትጠብቃቸው እለምንሃለሁ። አባት ሆይ ከዓለም እንድታወጣቸው ሳይሆን በዓለም ሳሉ እንድትጠብቃቸው እለምንሃለሁ። መጽሐፍ ቅዱስ ሲናገር ይህቺ ዓለም በክፉ ተይዛለች ይላል። በክፉ የተያዘች ዓለም ውስጥ ነው የምንኖረው። እግዚአብሔር እኛን ከዓለም ውስጥ ማውጣት ሳይሆን የሱ ፕሮግራም በዓለም ውስጥ ስንኖር ከዓለም ተጠብቀን እንድንኖር ነው። የጌታ የኢየሱስ ክርስቶስ ጸሎትም የእግዚአብሔር ሐሳብም ክፋት ያለበት፣ ዘረኝነት ያለበት፣ አመፅ ያለበት፣ ክፋት ያለበት፣ ውሸት ያለበት፣ ማጭበርበር ያለበት፣ ጥላቻ ያለበት፣ ቂም ያለበት፣ ግፍ የሚፈጸምበትና የሚወራበት የሚሰማበት ዓለም ውስጥ ነው የምንኖረው። ከቀን ወደ ቀን እየጨመረ ነው ያለው። ከቀን ወደ ቀን እየገዘፈ ነው ያለው። ደም ማፍሰሱ፣ ግድያው፣ አመፁ፣ ሁሉ ነገር እየጨመረ ነው ያለው። በዚህ ዓለም ውስጥ ነው የምንኖረው። በዚህ ክፋትና
ጨለማ በሞላበት ዓለም ውስጥ ነው የምንኖረው። በዚህ ዓለም ውስጥ ስንኖር ተጠብቀን እንድንኖር ጌታ ኢየሱስ ክርስቶስ ጸለየ። ምን ብሎ ጸለየ? ጠብቃቸው፣ በዓለም ሳሉ ምን አድርጋቸው? ጠብቃቸው። ዛሬ በጌታ በኢየሱስ ክርስቶስ ስም ይሄንን ቪዲዮ እየተመለከታችሁ ያላችሁ ሰዎች፣ አሁን ይሄንን ድምፅ እየሰማችሁ ያላችሁ ሰዎች እግዚአብሔር በሁሉ አቅጣጫ መለኮታዊ ጥበቃ እንዲያደርግላችሁ ጸልያለሁ። ሁለተኛው ጌታ ኢየሱስ ክርስቶስ የጸለየው ጸሎት አንድ አድርጋቸው፣ እኔና አንተ አንድ እንደሆንን እነሱም ደግሞ አንድ እንዲሆኑ እለምንሃለዋል። የመጀመሪያ ጠብቃቸው ነው። ሁለተኛ ደግሞ አንድ አድርጋቸው ነው። ዛሬ ብዙ መለያየት አለ። በባልና በሚስት በወላጆችና በልጆች በሀገር በፖለቲካ በሁሉ አቅጣጫ ላይ ከፍተኛ የሆነ መለያየት አለ። በዘረኛ ከፍተኛ የሆነ መለያየት አለ። ጌታ ኢየሱስ ክርስቶስ የመጨረሻ የጸለየው ጸሎት አንድ አድርጋቸው ነው። በሐሳብ በአመለካከት በሁሉ አቅጣጫ አንድ አድርጋቸው፣ እኔና አንተ አንድ እንደሆንን። እዚህ ጋር ጥያቄ ያለኝ፣ ይቅርታ ስላቋረጥኩ። አንድ አድርጋቸው ካለ ለምንድን ነው ወንጌላውያን የተለያዩት? እስቲ እዚህ ጋር መልስ አለ። አንድ አድርጋቸው ይላል አይደለ? ስለዚህ እናንተ ጋር ደግሞ በጣም የተለያየ አይነት ዲኖሚኔሽን አለ። በምንድን ነው አንድ የሚሆኑት? እስቲ አብራራልኝ። እሱ ነው። ቴንክ ዩ ዮኒ፣ በጣም አመሰግናለሁ። መጽሐፍ ቅዱስ ሲናገር እኛ ሁላችን የክርስቶስ ልብ አለን ይላል። አሁን ትልቁ መጽሐፍ ቅዱስ ላይ ስትመጣ እያንዳንዱ ነገር አንድ 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 ነው የሚለው። እዚህ ምድር ላይ አንድ ጊዜ ነው የተወለድነው። የምንሞተውም አንድ ጊዜ ነው። የምንድነውም አንድ ጊዜ ነው። እንደገና ደግሞ ጾታችንም አንድ ነው። የተፈጠርንበት ነገር ሁሉ አንድ ነው። መጽሐፍ ቅዱስ ሲናገር የሁሉ ጌታ አንድ አምላክ ነው ይላል። መንፈስ ከአንዱ መንፈስ ጠጥታችኋል ይላል። አንዲት ቤተ ክርስቲያን ይላል መጽሐፍ ቅዱስ ላይ። የተከፋፈለ ነገር እሱን አንደርስታንድ እሱን እኮ ገባኝ። ግን አሁን በእኛ ለምንድን ነው እናንተ ቤት አሁን አንተ የምታመልከው የአንተ እምነት ከሌሎቹ ይለያል? ከፕሮፌት ዘማች ጋር ሊለያ ይችላል። ከፕሮፌት ወርቅዬ ጋር ሊለያይ ይችላል። ለምን ሆነ? እሱ አንድ ከሆናችሁ በክርስቶስ አንድ ከሆነ ትምህርታችሁ አንድ ነው መሆን ያለበት። ለምን ተለያያችሁ? ወደ ስብከቱ ስለሄድክ እሱንም አብሬ ልንገር ብዬ ነው። የዶክትሪን መለያየት ሊኖር ይችላል። ለምሳሌ ታዲያ አንድነት እሱ ላይ አይደል? ክርስቶስ አንዱ ነው ያለው ዶክትሪኑ ላይ አይደል እንዴ? ትምህርቱ ላይ አይደል እንዴ? ሌላ ምኑ ላይ ነው አንዱ ነው የሚለው? ታዲያ ክርስቶስ ትምህርቱ ላይ በክርስቶስ ባለው ትምህርት ላይ አንድ ካልሆንክ በሌላ በምን አንድ ልትሆን ነው? መሰረታዊ በሆኑ ሀሳቦች ላይ አንድ አይነት ይላል የሚላለ መጽሐፍ ቅዱስ ላይ መሰረታዊ በሆነው ላይ አንዱ ነው፣ በሌላው አትሆኑ የሚላል ኖ። አሁን ምንድን ነው መሰለ አመለካከት አለ መጽሐፍ ቅዱስ በስነ መለኮት እያንዳንዱ ሰው መጽሐፍ ቅዱስ ላይ የሚለውን ልጠይቅ። የተወሰነውን ተስማሙ የተወሰነውን አትስማሙ የሚላለን የለም እኮ የለም፣ እንደሱ የሚል የለም። ስለዚህ አንዱ ነው ብለህ እየሰበከኝ እዚሁ ጋር በትምህርት ልዩነት ካለ ትክክለኛ አይደለም ማለት ነው። ትክክል። የኢየሱስም ጸሎት ያ ነው፣ አንድ እንዲሆኑ እለምንሃለሁ። ኢየሱስ ክርስቶስም የጸለየው ጸሎት ያንን ነው። ጠብቃቸው፣ በጣም መሰረታዊ የሆነ ጸሎት ነው። አንድ አድርጋቸው። ልዩነት አለ። በዛን ዘመን ኢየሱስ በነበረበትም ዘመን የአስተምሮት ልዩነት ነበረ፣ መከፋፈል ነበር። ፈሪሳውያን ነበሩ፣ ሰዱቃውያን ነበሩ፣ የሀሳብ ልዩነቶች ነበሩ፣ የአመለካከት ልዩነቶች ነበሩ። ሰንበት ላይ ፈውስ አይገባም የሚሉ ሰዎች ነበሩ። ሰንበትን ልናከብር ይገባል የሚሉ ሰዎች ነበሩ። ሃይማኖተኛ ሰዎች ነበሩ። እንደገና ደግሞ እውነተኛም ሰዎች ነበሩ። ቀራጩ ብዙ የተደበላለቀ ልዩነቶች ነበሩ። ያንን ልዩነት ኢየሱስ ስለተመለከተ አንድ ጸሎት ጸለየ። ምን ብሎ? አንድ አድርጋቸው፣ ወደ አንድነት አምጣቸው፣ አንድ አድርጋቸው ብሎ ጌታ ኢየሱስ ክርስቶስ የጸለየው ጸሎት ነው። ስለዚህ የሀሳብ ልዩነት አለ፣ ትክክል። በብሔር የተከፋፈለ አለ፣ በአመለካከት የተከፋፈለ አለ፣ በዶክትሪን የተከፋፈለ አለ። በብዙ ነገር ውስጥ ያ ግን እኮ ጴንጤ ቤት ብቻ ነው የሚበዛው ማብረታ። አሁን በኢትዮጵያ ላይ ብንሄድ በኢትዮጵያውያን ላይ ፕሮቴስታንት ላይ ብቻ ነው የሚበዛው። ሌላው ጋር ልዩነት አታገኝም። ይዶንት። ስለዚህ ኮስችን ማርክ ማድረግ ያለብህ የት ቤት ነው አንዱኑ ብሎ ጌታ አስተምሯል። አንደኛ አንድ ሆነው የሚያስተምሩት የትኞቹ ናቸው? አንድ ያልሆነው የትኛው ነው ብሎ ራስን መጠየቅ። ስትጠይቀው መልሶ አንተ ጋር አለ። አንድ ያልሆነው የእናንተ ህብረት እንጂ የሌላው አይደለም።
አዎ እሱን እኛ ነን ከፋፍለን የምንናገረው እንጂ ፕሮቴስታንት፣ ኦርቶዶክስ፣ ሙስሊም፣ ካቶሊክ የምንለው እኛ ነን እንጂ እግዚአብሔር የሚያውቃት አንድ ቤተክርስቲያን ናት። ለክርስቶስ የታጨች ክርስቶስ መጥቶ የሚወስዳት አንድ ቤተክርስቲያን ናት። አሁን እግዚአብሔር ፕሮቴስታንት የሚለውን ኦርቶዶክስ የሚለውን አያውቀውም። እሱ የሚያውቀው በክርስቶስ ኢየሱስ ደም የተዋጀችውን። ኦርቶዶክስ ማለት ሚኒንጉ ራሱ እኮ ይለያል። ቀጥተኛ ማለት ነው። ፕሮቴስታንት ማለት ፕሮቴስት ማድረግ እኮ ነው፣ መቃወም ማለት ነው። ኦርቶዶክስ ማለት ዩኬን ልከብ ዲክሽነሪ ቀጥተኛ ትክክለኛ ማለት ነው። ፕሮቴስት ማለት መቃወም ማለት ነው። ትርጉሙ ራሱ ስትሄድ ተቃውሞና ትክክለኛ የቱን ነው አንተ እንደ ሰው ብታይ የምትከተለው? ትክክለኛ እንጂ ተቃውሞን አይደለም። ስለዚህ አንዳንዴ ስብከቱን ሳይሆን መጀመሪያ በራስ ላይ መስራት ነው። እስቲ እናንተ ወደ አንድነት መታችሁ፣ ሌላውም ወደ አንድነት መጥቶ ከእናንተ ጋር ያምልክ። የአንድነት አምልኮ የለም። የዲኖሚኔሽን ልዩነት ካለ አንድነት የለም። አቀተመ ዝ ኖ ዲስአግሪመንት ውደ ገባ። አንድነት ከሌለ ምንም አይነት አምልኮ ተቀባይነት የለውም። በአንድነት ነው ልታመልከው የሚገባው እና ያንን ነው ልል የምፈልገው እኔን ከጠየቀኝ። ስለዚህ በአንድነት ላይ ብትሰብከን እናንተ ጋር አንድነት ስለሌለ ሰው ይስቃል ከታች እንዲሳቅብት ስለማልፈልግ ችግር የለም ዮኒዬ። እኔ አሁን ምንድን ነው የምልህ ኦርቶዶክስም በለው ፕሮቴስታንትም በለው ቀጥተኛም በለው ተቃዋሚም በለው ሌላም ስም ስጠው፣ እግዚአብሔር ምድር ላይ ያለችውን ቤተክርስቲያን የሚያውቃት በክርስቶስ ኢየሱስ የተዋጀችውን ንጽሕት የሆነች ለጌታ ለኢየሱስ ክርስቶስ የታጨችውን በኢየሱስ ክርስቶስ የደም ዋጋ የተዋጀችውን ቤተክርስቲያን ነው የሚያውቃት። እግዚአብሔር የሰው ልጆችን የሚያውቀው በክርስቶስ ኢየሱስ ነው። ማናት እሷ? በአንተ አሁን ማናት? አሁን እናንተ ጋር ብዙ አይነት ስላለ ማናት እሷን ካልከኝ አንተ ለምሳሌ ማናት እሷ? በእናንተ የተጻፈችው ያችኛዋን የተቀበሉ በ19ኛው ክፍለ ዘመን የመጡ ናቸው። ከዛ በፊት የሉ። እኔ የአዲስ ኪዳን ነው ባህሪ የአዲስ ኪዳን ቤተክርስቲያን ብዬ የማምነው በእኔ መረዳት በእግዚአብሔር መልክና አምሳል የተፈጠረውን ሰው ነው። በአዲስ ኪዳን ላይ እናንተ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ ቤተ መቅደስ ናችሁ ይላል። ጌታ ኢየሱስ የሞተው ለህንፃ አይደለም፣ የሞተው ለሰው ልጆች ነው። የእግዚአብሔር መንግስት የሚያወጣው ያን ሁሉ ታዲያ ጳውሎስ ያን ሁሉ ለየቤተ ክርስቲያናቱ መጽሐፍ ለምን አስፈለገው? የጻፈው ለሰው ልጆች ነው። የሰው ልጆችን አድሬስ አድርጎ ነው የጻፈላቸው የሚድኑበትን። ቤተ ክርስቲያን የሚያገለግሉ ሐዋርያቶች የሉም ነበር? በዛ ሰዓት ነበሩ። ሐዋርያቶቹ ናቸው ያንን ነገር እያነበቡ የሚያስተምሩበት አለ። ትክክል ነበሩ። ስለዚህ ለሰዎች የተጻፈ ወንጌል ነው። እኛ ቤተ መቅደስ ከሆንን ለእኛ የተጻፈልን ነገር አለ፣ በዛ በቅድስና እንድንመላለስ። ያ ነው መሴጁ በትክክል። ስለዚህ አሁን ልል የምፈልገው ምንድን ነው፣ መጀመሪያ አንድነቱ ላይ መስራቱ በጣም መልካም ነገር ነው። የለያያችሁን ነገር እንዴት አድርገን ወደ አንድ እናመጣዋለን የሚለው ስራ እናንተ ጋር መሰራት አለበት ብዬ አምናለሁ። በትክክል ኮንፊውዥን አይፈጥርም። አሁን ለምሳሌ አንድ ሰው ቢመጣ የት ነው የሚመጣ? እሺ እኛ አንድ ነው ማኛ እኛ አንድ ነው። በምን ላይ ነው ተለያየው? እኛ በትምህርቱ ላይ ነው። በትምህርቱ ስትል በጣም መልካም። አንዳንዱ እንግዲህ እናንተ ጋር መካነ ኢየሱስን ከወሰድሽ ህፃናቶችን የሚያጠምቁ አምነው አሉ። ወንጌል ሙሉ ወንጌል ከሄድሽ እንደዛ አይነት ትምህርት የለም። ቁርባኑን ለመዳን የሚወስዱ አሉ። ቁርባንን ለመታሰቢያ የሚወስዱ እናንተ ጋር አሉ። የትምህርት ልዩነት በደንብ አለ አይደል? እኛ ስለዚህ አንድነቱ ምን ላይ የተጻፈ መጽሐፍ ለምሳሌ ልጆች በህፃንነቱን ጥምቀት የሚሰጥ ብሉይ ኪዳን ላይ ነው። ብሉይ ኪዳን ላይ ነው በጥምቀት እኔ ራስ በሰማና ነው ተጠመቅኩኝ። በሰማና ተጠመቅ ሴት ነኝ። እኛ አሁን ቤንጦች ወይም ትለያያችሁ፣ ትምህርታችሁ ትክክል አይደለም። እኛ አባታችሁ ቤተክርስቲያን ከጀመረች ሐዋርያ 12 ላይ ነው ቤተክርስቲያን ተብሎ የተጀመረ። ወደ አዲስ ኪዳን ስትመጣ
ስለዚህ እኛን የሚለያይ ወይም መለያየት እናንተ ጴንጦች መሀል አለ የሚል እኔ በጣም ቅርታና ማኛ ይሄ ነገር እኔ አልቀበልም። በጣም የእውነቱን አንድ ያለውን የለም አልልሽማ እናት የመቀበል ያለ መቀበል ሳይሆን ያለውን የለም አልልሽ ካለ አለ ነው ከሌለ እኔ አላየውም እስከ ዛሬ ይሄን አይቀበሉትም። አሁን ሙሉ ወንጌል አትቀበለውም። ይሄ አትቀበለው ያንቺን በ80 ቀን መጠመቅ አትቀበለውም። ታታምኒ አትጠመቂም ነው ጥንቀት አይቀበሉም። የእነርሱ ዶክተርና ማለት ነው እሱ አውቃለሁ። ዶክተርና እነሱ ጥንቀት አያምኑም። እኛ ግን ጥንቀት ስለዚህ አንድ አይደላችሁማ። የተጻፈ እኮ ተጠመቁ የተባለ እኮ መጽሐፍ ላይ ነው ያለ እኮ ተጠመቁ እነሱ አሉ። ሙሉ ወንጌሎች ደግሞ አንቀበለውም አሉት። መቀበሉ ያለ መቀበሉ እነሱ እኮ የተጻፈ መጽሐፍ ላይ እያየ ነው አንቀበልም አሉ እንጂ እኛ መጽሐፍ ቅዱስ ላይ የተጻፈ በአብ በወልድ በመንፈስ ቅዱስ እየጠመቃችሁ ደቀ መዛሙርቱን አድርጎ የተባለ ተጽፏል መጽሐፍ ላይ። እኛ የተጻፈ ቃሉ መከተሉን ግዴታ ነው። ትክክል። ካልተቀበሉ አብረን አንድ ነው ማለት አይቻልማ። እሱ እኮ የነሱ ዶክተርና ይሆን ይችላል። አዎ። ስለዚህ እንዴት አንድ ትሆናላችሁ? እንደኔ ከነሱ ጋርም ተገናኝቼ መላቅም መካነ ኢየሱስ ልጅ ነኝ እኔ። አንድ ቀን ከነሱ ጋርም ንግግርም የለውም። በጥንቀት የሚያምን ሴት ነኝ። መጽሐፍ ቅዱስ ላይ የተጻፈ የሚያምን ሴት ነኝ። በሌላ መከፋፈል እናንተ ትምህርታችሁ ትክክል አይደለም፣ ተሰማሙ። እናንተ መጀመሪያ ራሳችሁን አንድነት ህብረቱን ፍጥሩ የሚል ማኛ ከሱ እኔ ነፃ ነኝ፣ ምንም አይመለከትም። እና እሱ እኔ ሳሬ ነው ሰማ እንደዚህ አይነት ነገሮች ፕሮፌት ወርቄ ጠይቂ። ያንቺን እኮ እስማማለሁ። አሁን ለምሳሌ መካነ ኢየሱስ ላይ ያለው ጥምቀት፣ ቅዱስ ቁርባን ትምህርቱ በጣም ደስ የሚል ትምህርት ነው። በጣም መጽሐፍ ቅዱሳዊ ነው። ምንም ስህተት የለውም እሱ ትምህርቱ። አሁን ሙሉ ወንጌላውያን ናቸው እንደዚህ የሚደረገውን የሚቃወሙትና ጭራሽ ስድቡላ የሚያመጡት እነሱ ናቸው። ስለዚህ አንድ አይደለም። ዲኖሚኔሽን ላይማ ፕሮፌት ተመስገንም መናገር ይችላል። ምንም የሚያገናኝ ነገር የለም። ታሜ ከተናገረ ይናገር፣ ግን እኔ አላቅም በዚህ ጉዳይ። ይኸው አረ ፕሮፌት ተሜ ትንሽ በስሱ ሂድበት። ዮኒዬ እያንዳንዱ ቤተ እምነት የራሱ የሆነ ዶክትሪን አለው፣ ማለት የሚያስተምርበት የራሱ የሆነ ዶግማ አለው እና መካነ ኢየሱስ የራሷ የሆነ ዶግማ አላት። ሙሉ ወንጌልም እንደዛው፣ መሰረተ ክርስቶስም ሌሎችም እንደዚሁ የራሳቸው የሆነ የአስተምሮት እንትን አላቸው፣ ዶክትሪን አላቸው። በዛ ዶክትሪን ተከታዮቻቸውን ያስተምራሉ። ያንን እውነት ለአባሎቻቸው ግንዛቤ በማስጨበጥ ረገድ ያንን ይሰራሉ። ያ ማለት ግን በእኛ መካከል ሰፊ ልዩነት አለ የሚያስብል ጉዳይ አይደለም። ምክንያቱም ትልቁ አንድ የሚያደርገን በእግዚአብሔር ሶስትነት አንድነት የምናምን ሰዎች ነን። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን የምናምን ሰዎች ነን። መሰረታዊ በሆነው ወይንም ዋና በሆነው ነገር ላይ አንድ የሚያደርገን ነገር ነው ያለው። በጌታ በኢየሱስ ክርስቶስ ድህነት እንዳለ ሁሉም የሚስማማበት ጉዳይ ነው። ትልቁ የእግዚአብሔር ደግሞ ዓላማ የሰው ልጆችን በክርስቶስ ኢየሱስ መጠቅለል ወይንም ደግሞ ማዳን ነው። የእግዚአብሔር ትልቁ የዘመን ፍጻሜ ሚሽኑ፣ የእግዚአብሔር ትልቁ አልቲሜት ጎሉ ሰዎችን ዓለም ላይ ምድር ላይ ያለውን የሰው ዘር በሙሉ በእግዚአብሔር መልክና አምሳል የተፈጠረ የሰው ዘር በሙሉ ወንድ፣ ሴት፣ ነጭ፣ ጥቁር እያንዳንዱ ሰው የእግዚአብሔር የመጨረሻ ጎሉ በክርስቶስ ኢየሱስ መጠቅለል ወይንም ደግሞ የማዳን ፕሮግራም ነው ያለው። የእግዚአብሔር ዘላለማዊ ፕሮግራም ማለት ነው። የአስተምሮት ልዩነት ይኖራል። አሁን በጥምቀት ጉዳይ፣ በቁርባን፣ በጌታ እራት ጉዳይ፣ በተለያየ አይነት አቅጣጫ ላይ የአስተምሮት ልዩነት ሊኖር ይችላል። ያ ማለት ግን በእኛ መካከል መከፋፈል ወይንም ልዩነት አለ ማለት አይደለም። የሚያስማማን ወይንም አንድ የሚያደርገን መሰረታዊ ነገር አለ። በእግዚአብሔር ሶስትነትና አንድነት እናምናለን። እንደገና ደግሞ የሰው ልጆች የሚድኑበት ቀጥተኛ መንገድ ኢየሱስ ክርስቶስ እንደሆነ ደግሞ እናምናለን። በመስቀል ላይ በተሰራልን በተከፈለልን መስዋዕትነትና ዋጋ እናምናለን። ትልቁ የሰው ልጆች ከእግዚአብሔር ጋር የታረቁበት፣ ከዘላለም ሞት ከዘላለም ፍርድ የዳኑበት፣ ወደ እግዚአብሔር መንግስት የተቀላቀሉበት፣
ከእግዚአብሔር መንግስት ተካፋይ የሆንበት አንደኛው ወይንም ብቸኛው መንገድ ኢየሱስ ክርስቶስ እንደሆነ ሁላችንም እናምናለን። ያንን እውነት እንናገራለን፣ ያንን እውነት እናስተምራለን። ይሄ አንድ የሚያደርገን ጉዳይ ነው። ስለዚህ እያንዳንዱ ሰው በአንድ ሐሳብ ላይ የራሱ የሆነ ምልከታ ይኖረዋል፣ የራሱ የሆነ ቪው ይኖረዋል። አንተ አሁን ከየትኛው ቸርች ነው ብዙ ጊዜ የምትከታተለው ጉባኤ የምትከታተለው? መሰረተ ክርስቶስ ላይ ነው ረጅሙን። መሰረተ ክርስቶስ ሐዋርያት ምናምን ትሾማለች? መጽሐፍ ቅዱስ ስለ አምስቱ የአገልግሎት አላልኩኝም እኔ። መሰረተ ክርስቶስ አንተ የምትከተላት ሐዋርያትን ነቢያትን ትሾማለች ወይስ አትሾምም? የሚሾሙ አሉ፣ እንደገና ደግሞ የማይሾሙ አሉ። እንደ ቤተ ክርስቲያኑ አይ መሰረተ ክርስቶስ ትሾማለች ወይ? ያው ብዙ ጊዜ ፓስተር፣ ወንጌላዊ፣ ነቢይ ይሾማሉ እኔ እስከማውቀው ድረስ። ግን በአምስቱ የአገልግሎት ዘርፍ አቡሼ አንድ ትተዋወቁ የለ ደምስ ሊጠይቅ ቀጥታ መልስልኝ። ይሾማሉ ወይም አይሾሙም ማለት ነው። አሁን መካነ ኢየሱስ አትሾም አለቅ። በራስ ማለት ትችላለህ የራስህን እንጂ አትሾምህ። መሰረተ ክርስቶስ የምትሾም ከሆነ እስቲ ደም የሚያውቀው ነገር ስላለ ትሾማለች ወይም አትሾምም ይባል። አቡሼ ይሰማል? አቡሼ እሺ፣ እየሰማሁ ነው። ሹመት ስንቴ ነው? አንድ ጊዜ። ቴንኪው። አንተ መሰረተ ክርስቶስ ምን ብላ ነበር ሾመችክ? እኔ ለዚህ ነው እኮ ከጴንጤነት የወጣሁት። ለዚህ ነው ገባ። ያው የተለያየ ዲኖሚኔሽን ስላለ አንዶኝ መከራከር አቃተኝ። የዛሬ እንግዲህ አመት ሆነኝ እኔ ኦርቶዶክስ ከሆንኩ ጀምሮ አመት ሆነኝ። በቃ ግራ ነበር። እንደውም አንዴ መካነ ኢየሱስ እንዲያታስተምርም ብዬ በእግሬ ሁሉ ሮጫለሁ። መካነ ኢየሱስ ቤተክርስቲያን ሳይ ለካ ታስተምራለች። ኦርቶዶክሳውያን ለጠየቁት ጥያቄ መልስ መመለስ አቅቶኝ ማለት ነው። እና እኔ አሁን እርፍ ብያለሁ። ኦርቶዶክስ ሆኜ እርፍ ብያለሁ። አልወዛገብም። ለመጠየቀው ለየትኛውም ዲኖሚኔሽን መልስ አላት ኦርቶዶክስ ገባ። ግን በፔንቴኮስታል ሹመት አንዴ ነው ካልክ ምን ነበረ? ፕሮፌት ተሜ ከዚህ በፊት ምን ነበር? ፓስተር ነበረ ወይስ ሌላ? አይ ፕሮፌት ተሜ ከዚህ በፊት መሰረተ ክርስቶስ የሾመችው ወንጌላዊ ብላ ነው። አሁን ደግሞ ስለዚህ ፕሮፌትነቱ የመጣው ከራስ የተጨመረ ነው ወይስ ቤተክርስቲያኗ? ምንድነው መሰለ ዮኒዬ፣ አሁን ቤተክርስቲያናችን በፍሬ ታምናለች። ቅድም የመጀመሪያ ላይ ፕሮፌት የጠየቀችው ጥያቄ አንድ ሰው በፍሬው ነው የምታውቀው። ያ ፍሬ ደግሞ የስራ ውጤት ነው። አንተ በህይወት ገባኝ። ቤተክርስቲያኗ ናት አሁን ፕሮፌት ብላ ሾመች? አዎ ቤተክርስቲያኗ ናት የሾመችኝ። ግን ኧረ ተሜ እሱ ዋና ጉዳይ አይደለም። ኧረ ዋና ጉዳይ ነው። ተሜ ተው፣ ይሄማ ዋናው ጉዳይ ነው። ምንድነው መሰለህ ዮኒዬ፣ ቆይ እስቲ ደሜ ጨርሰው በስሱ። ተመስገን። ምን አለ መሰለህ እንትንማ ነቢያትንና ሐዋርያን አሾመም። እርግጥ ነው። እኔ አንድ ጥያቄ ደምረውን መጠየቅ ፈልጋለሁ። ትጠይቀኛለህ፣ ችግር የለም። ትሾማለች ወይ ስልህ እኮ ደብል መልስ ነው የሚለው ጥያቄ ደሜን ልጠይቀው። መሰረተ ክርስቶስ ሐዋርያት ብላ አትሾምም ማለት ይሄን መልስልኛ። ለምን የመተዳደሪያ ደንቡ አለ። የመተዳደሪያ ደንባችሁ ላይ እንግዲህ የመሰረተ ክርስቶስ የእምነት አቋም አለ። ሁሉም የእምነት አቋም መግለጫቸው አለ እያንዳንዱ ማለት ነው። እና በዛ ሂደት ውስጥ ሹመትን አስመልክቶ ሐዋርያትና ነቢያት እንደቆመ የሐዋርያትና የነቢያት አገልግሎት እንደቆመ አርጋ እና ግን አገልግሎቱ ጸጋው እንዳለ አርጋ ነው የምታምነው። ሹመት ግን የለም። ተሜ ሹመት የለም። ኤሚኬሲ አሹምም። በዚህ አንተ ሹመትን ያገኘው ያው በፊትም ስለማቀቅ ጸጋው እንዳለብህ ያኔ ታገለግል እንደነበረ አይኖዛት። ግን ሹመቱን ያገኘው በላይ ጋር ከሄድክ በኋላ ነው ነቢይ የተባልከው በላይ ጋር በላይ አጭሩ ጋር ማለት ነው። እና እዛ ጋር ከሱ ጋር ታገለግል ነው ፕሮፌት የተባልከው እንጂ እዛ እያለ ኢቨን ዞ እንኳን ታሼ ራሱን ፕሮፌት ይላል እንጂ
ወንጌላዊ ተሼ ነበረ። ተሼ ራሱ ለስላሳ ጌታ የሚገዛለት አይደል? በላይ ማለት 5 ዓመት ዳቦና ለስላሳ እየገዛ ጌታ ሲያኖረ ነበር ያለው መሰለኝ ባልሳሳት። ታሪኩ ምስክርነቱን አላውቅም፣ ግን እኔ ምስክርነቱን በደንብ ነው የሰማው። ያ ነው እውነታው፣ ያ ነው። ይህንንማ ማመን አለበት ተምዬ፣ ይህንን ማመን አለበት። ለዚህ ነው ኦርቶዶክስ ተዋሕዶ ውስጥ ምንም አይነት የትምህርት መከፋፈል የሌለው፣ የአስተምሮ መከፋፈል የሌለው አንድ አይነት የሆነ ዶግማ። አሁን አንተ ዶግማ እያልክ ነበረ። ባይዘዌ ዶግማ በ5 አዕማደ ምስጢራት የተካተተ ነው። በፕሮቴስታንት ቤተ እምነት ውስጥ ዶግማ የለም። ምክንያቱም ዶግማ ካለ 5ቱ አዕማደ ምስጢራትን መቀበል መቻል አለባቸው። ገባ? የለም። ስለዚህ እውነታው ይሄ ነው፣ ሀቁ ይሄ ነው ተምዬ። እሺ አባቴ ጥሩ። እኛ ግን ምንድነው 5ቱንም የአገልግሎት ዘርፎች እንቀበላለን፣ እናምናለን። የአገልግሎት ፍሬ በአገልጋዩ ህይወት ላይ ሲታይ ቤተ ክርስቲያን ተገቢውን የሆነ የአገልግሎት ኦርዲኔሽን ወይንም የሹመት ስርዓት ትፈጽማለች ማለት ነው። ተፈጸመስ ከኤሚኬቲ ነቢይ ተብሎ የተሾመ ማን አለ? ያው እኛ የምናውቀው ያደግንበትን ቤተ ክርስቲያን ብቻ ስለሆነ ነው ያንን የምንናገረው እንጂ አሁን ድፍን ኢትዮጵያ የመሰረተ ክርስቶስ ቤተ ክርስቲያን አገልግሎት ስንመለከት ቤተ ክርስቲያኗ ያመነችበትን የአገልግሎት ዘርፍ ሰዎችን ለዛ አገልግሎት ትሰይማለች ወይንም ትሾማለች። ያው እኛ የምናውቀው ያደግንበትን ቤት ስለሆነ። ነቢይ ጥላሁን ታውቀዋለህ? ማኛው ነቢይ ጥላሁን ሲባል ታውቃለህ? ነቢይ ጥላሁን አስተማሪ ነው። በኤምኬሲ ውስጥ ደብረ ዘይት ባለችው መሰረተ ክርስቶስ መምህር ነው የተባለው። ግን ራሱን ነቢይ ብሎ ሾሞ ሰዎች ነቢይ ብለው ነው የሚጠሩት። አሁን ነቢይ ብለው ጠርተውት አሁንም አለ። ከዛ ባሻገር ግን ኤምኬሲ የትኛውን ቦታ ላይ፣ መካነ ኢየሱስ የትኛውን ቦታ ላይ፣ ቃልዮት የትኛውን ቦታ ላይ ነቢይና ሐዋርያ ብለው አይሾሙም። ይሄ የአድሚኒዝም የሆነ። ስለዚህ ማን ነው የሚሾመው? ሙሉ ወንጌል ትሾማለች እንደዛ ብላ። አሁን እንደውም ሙሉ ወንጌል አጠነከረችው። በፊት ሙሉ ወንጌል ዝም ብላ ነበር ነቢይ የምትለው። አሁን በመተዳደሪያ ደንቧ ላይ አጠነከረችው። የ10 ቤተክርስቲያን ምስክርነት ከሌለው 10 አጥቢያ ማለት ነው ምስክርነት ከሌለው በቃ አልሰጥም ብትል አይሻልም እንዴ? የ10 ምስክርነት ካለች የሚታወቅ አገራዊ ትንቢትና ዓለም አቀፍ ትንቢት የተነበየ የሚታወቅ ተንቢዮ የተሳካለት ገባ ተንቢዮ የተሳካለት ነው የምትሾመው አሁን ላይ ማለት ነው። መተዳደሪያ ደንቧ ላይ ይህንን ያስቀመጠችው እና ተምዬ የለም። ምናልባት መተዳደሪያ ደንቡን በደንብ ብታየው ደስ ይላል። ተምዬ ሌላ ጀለስ ላስገባል። ኢየሱስ አምላክ አይደለም የሚል ላምጣልህ አንዴ። እናንተ ቤት ያለ ናግባ አባቴ ናግባ። ምን አጨቃጨቀ? ጌታ ረድቶኝ ቸርች ከፍቼ ያለው እያለ ነው ዴንቪ የምትኖሩ ናግባ። ሴንት ፖል ለአንተ ያልሆነ ግባ አባቴ። ይኸው ንገረው ለፕሮፌት ተሙ ኢየሱስ ጌታ እንጂ አምላክ አይደለም ብለን ንገረው አባቴ። ሰላም ለእናንተ ይሁን። ኦኬ እድል ተሰጥቶኛል። ኦኬ ሁላችንም ያው በእግዚአብሔር ቃል ነው አይደል የምንተዳደረው። መሪ ቃላችን የእግዚአብሔር ቃል ነው አይደል? ምን ይላል እግዚአብሔር ቃል? ሮሜ 10:9 ላይ ምን ይላል? ኢየሱስ ጌታ እንደሆነ እንጂ አምላክ እንደሆነ መስክር አላለም። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው ብታምን ትድናለህ ነው። ያ ነው እንጂ የግድ አንተ እንደዚህ አላለም። ገብቷል? ኢየሱስ ጌታን ማለትና አምላክ ማለት ራሱ ልዩነቱን አላወቃችሁትም። አንተም ይሄንን ብታቀሩ ባታፈገፍግ ነበር። ገባችሁ? ይለያያል። እሱ ፕሪንሲፕል ጌታ ማለትም ማለት ነው፣ አምላክ ማለትም ማለት ነው። ያንን ማወቅ አለብን ማለት ነው። ይሄንን ሳታቁ አንድ ሲጀመር ዓለምን ማሸነፍ አትችልም። ዮኒ እውነቱን ብንናገር ማለት ነው። ይሄንን ካላወቅ ማለት ነው። ምን ይሁን መሰለህ? ቆይ ሳጨርሰው ጴንጤዎች ወንድምና እህቶቼ ሳይነግሩ እኔ ልንገርህ። ምን ታረግ መሰለህ? የትንቢተ ኢሳይያስ ምዕራፍ 9 ከቁጥር
6 ጀምሮ አንብልሃለሁ ወይም ታነባለህ። ምን ይልበስ? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ይላል። አምላክ አልተባለም ነው አንተ እያልክ ያለው አይደለ? እሱ ለኢየሱስ አይደለማ። ለማን ነው ይሄ የተወለደ አምላክ? ቆይ ሌላ የተወለደ አምላክ አለ? ሲጀመር አምላክ አይወለድም። ሕፃን ተወልዷልና ይላል። ሕፃን ነው የተወለደው እንጂ አምላክ ነው ይላል። ኦኬ ስማ፣ ሕፃን ተወልዷልና ማን ነው ሕፃን የተወለደው? ንገረኝ መጀመሪያ። ኢየሱስ። ተባረክልኝ። ኢየሱስ ሕፃን ተብሎ ተወልዷል አይደለ? ከዛ ቀጥሎ ያለው ከዛ ወንድ ልጅም ተሰጥቶናልና ይላል። አይ ነው። ከዛ ቀጥሎ አለቅነት በጫንቃው የዘላለም ላይ ይሆናል አለ። ስሙም ድንቅ መካር፣ ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ይላል። እሱ ለኢየሱስ አይደለም። አውራቸው እንግዲህ የእናንተ ቤተሰቦች ስለሆኑ እኔ ለኢየሱስ ነው፣ ኢየሱስ አምላኬ ነው። ቆይ ደሜ ፕሮፌት ተሜ ጋር ትንሽ አውሩ፣ የእናንተ ቤት ስለሆነ ጴንጤሮ እንደሶሽሽ ብዙ ጊዜ የኢየሱስን አምላክነት የሚቃወሙ ሰዎች አንደኛ ራሱን የቻለ ክህደት ነው። ይሄ ደግሞ በመጨረሻው ዘመን ይመጣል ተብሎ የሚጠበቀው ሐሰተኛው መሲህ መገለጫው አንዱ ምልክት የኢየሱስ ክርስቶስን ጌትነትና አዳኝነት መቃወም ነው። በመቃወም ነው የሚጀምረው። ኢቨን ኢየሱስ ታላቅ ወንድማችን ነው አምላክ አይደለም የሚል አስተምሮት አለ። እንደገና ደግሞ እሺ ያልጨረሰው ነገር ካለ ይቀጥልና ቀጥሎ አወራለሁ። ኦኬ አሁን እኮ ምንድነው መሰላችሁ ኢየሱስ ክርስቶስ ያድናል ብለህ በአደባባይ ሳትናገር ሌላ ወደ ሌላ ቦታ ምን ወሰደ? ገባ? እግዚአብሔር ኦኬ አሁን ለምሳሌ የሆነ ያነበበው ቦታ ማለት ነው። ባይ ዘ ወይ አነበባችሁ ማለት ተረዳችሁ ማለት አይደለም። የሆነ ታላቅ ወንድሜ ነው የምትለው ኢየሱስ ክርስቶስ ቃሉ ነው እኮ የሚለው እኔ አይደለሁም እኮ ያልኩት ነው። ግን ካሳኑ እንደዛ የሚለው ነው። አሁን እሱ ምንድነው አምላክ አይደለም የሚለው ነው። አሁን ወደ ወንድምነት ወረድን። አምላክ አይደለም ማለት ክህደት ነው። አረ ቦይፍሬንድ የሚሉ አመጣላችኋለሁ፣ ችግር የለም እናንተ ተስማሙ እንጂ እራት አብረን ዲነር እንወጣለን የሚሉም አሉ። ቆይ አትቸኩል ወንድማችን ተሜ አትቸኩል። ኦኬ ምንድነው መሰላችሁ ሰው እምነት ያው የግል ነው አይደል? ሰው አንተ የፈለግከው ማመን ትችላለህ። ግን ምንድነው የፈለግከውን በማመን አታልፈውም ነገሩ። እውነቱን ካላወቅክ ማለት ነው ስታክ ታደርጋለህ። አንድ ቀን የማትወጣው ነገር አለ። ግልጹን እንነጋገር። ከአንድ ጉንፋን የማታልፈው ጊዜ ደግሞ ይመጣል። እውቀት ካለ ግን እውነቱን ከተረዳ ግን ያንን ታሸንፋለህ። ገባ? እኔ አሁን አሜሪካን ሀገር 16 ዓመት ኖሬያለሁ። አንድ ቀን ሆስፒታል አልሄድም። ብታመም ሄልዝ ኢንሹራንስ የሚሉት ምናምን አላውቅም። በድል እየኖርኩኝ ነው። ገባ? that's the point ገብቷል እንጂ እንደነ ቀለሜ እርዳታ አምጡ ምናምን ብዬ እዚህ ልገባ ነኝ አላደርገውም እንጂ ምክንያቱም እኔ የንጉስ ልጅ ነኝ። ገባ? ኢየሱስ አምላክ ነው ስላልክ ብቻ አይደለም ዓለምን የምታሸንፈው ኢንፋክት ኢየሱስ የእግዚአብሔር ልጅ እንደሆነ ስታምን ነው እንጂ ኢየሱስ አምላክ ነው ብለህ ዓለም ባይ ዘ ወይ የሆነ ነገር ልጠይቅህ። በዚህ ምድር ላይ ካንተና ከእግዚአብሔር ማን አምላክ አይደለም የሚለውን ሰው አምጥተህ መሀል ታደርጋለህ እንዴ? ራሱ መጀመሪያ ሮሜ 10:9 ላይ አንብቦት የጨረሰው ነገር እናንተ ቤት ኡስታዝም አለ ብዬ ነው። እናንተ ቤት ራሱ ኡስታዞች አሉ እያልኩ ለዚህ ነው አንድነት ያስፈልጋቸዋል ብለው ለዚህ ነው ዮኒ ምንድነው በክብር አይደል ያስገባኸኝ? ክርስቶስን አምላክ አይደለም እያልክ ማን ነው ይሄንን? ሙስሊሞች ነው የሚሉት አይደለም። ዮኒ እኔ አንደኛ ኢየሱስ የእግዚአብሔር ልጅ ነው። ቆይ ተሜ በተራ ብንነጋገር ጥሩ ነው። አሁን እሱ ተናገርሽ
በእርግጥ የተነሳህበት ሐሳብ ቆንጆ ነው። ሮሜ 10:9 ላይ የተናገርከው ሐሳብ በቃ ትክክለኛ የሰው ልጆችን አድሬስ የሚያደርግ ሐሳብ ነው ይዘህ የተነሳው። ግን የኢየሱስ ክርስቶስን አምላክነት መካድ ስሬት የሌለው ኃጢአት ነው። መጽሐፍ ቅዱስ አምላኩን የሚሳደብ ወይም መንፈስ ቅዱስን የሚሳደብ ኃጢአቱ አይሰረይለትም ይላል። መንፈስ ቅዱስን መሳደብ ማለት አምላክ አይደለም ብሎ መናገር ነው። ጌታ አይደለም ብሎ መናገር ነው። አዳኝ አይደለም ብሎ መናገር ስድብ ነው። አምላክን የሚሳደብ ደግሞ ለኃጢአቱ ስርየት የለውም ይላል መጽሐፍ ቅዱስ። በጣም ጥንቃቄ የሚያስፈልገው መሰረታዊ ሐሳብ ላይ ነው እየተነጋገርን ያለ ነው። እውነት ነው። ቅድም አንተ እንዳልከው የሰው ልጆች በእውቀት ነው ወደ መዳን የሚመጡት። ምሳሌ ላይ የእግዚአብሔር ቃል ሲናገር ነፍስ በእውቀት ትድናለች ይላል። ወደ ትክክለኛ መንገድ የሚመልሰንም የሚመራንም በመጽሐፍ ቅዱስ ላይ የተጻፈው የእግዚአብሔር ቃል እውቀት ሲበራልን ነው። የእግዚአብሔር ቃል እውቀት መገለጡ ሲያገኘን ነው፣ ብርሃኑ ሲያገኘን ነው። በኢየሱስ ጌትነት ላይ ጥርጣሬ ውስጥ ገብተን ጌታ ነው ጌታ አይደለም፣ አምላክ ነው አምላክ አይደለም፣ ይሄ እንደ ርዕስ ራሱ ሊነሳ የማይችል አከራካሪ ያልሆነ መሰረታዊ የሆነ እውነት ነው። የሰው ልጆች ሁሉ የሚስማሙበት ትክክለኛ በመጽሐፍ ቅዱስ ላይ ይቅርታ፣ በሱ ጉዳይ አይደል እንደ የተሰቀለው ጌታ ኢየሱስ ክርስቶስ በአምላክነቱን አለማመን አይደል እንደ ጸብ ተፈጥሮ የተሰቀለው? አትሳሳት፣ አይደለም የእግዚአብሔር ልጅ በመባሉ ነው የተሰቀለው። ዝም ብላችሁ የፕሮፌትን በስማችሁ ፊት ደርድራችሁ የማታውቁትን ነገር አታቦጫሩ። ያስ በፈትሻችሁ እውነቴን ነው። አብቴሊንግ ዘ ትሩዝ ዮኒ አንተ እንደው ጌታ ይባርክ፣ ለወንጌል በር ስለከፈትክ እግዚአብሔር ይባርክ አንተን። ነገር ግን እዚህ ጋር እኮ አምላክነቱን እየካደ ላለ ሰው መጽሐፍ ቅዱስ አንብበም ያስረድተም ሌላም ሰው እግዚአብሔር ሰው አስረድቶት እምቢ ያለ አሻፈረኝ የሚለው ይሄ ካድስ ስለሆነ ጌታ ይቅር በለው፣ እሱ ብታወጣ ይሻላል። ዮኒ ግን ሴትፖርት የቸርች አሁን ቸርች ዛሬ ነው ቸርች የጀመርኩት። ደሜ የት ሜሪላንድ ትኩስ ቸርች ጀምሮልሃል። ሊሸቅል ዮኒ መጥቶ ገንዘብ አልቀበልም። ዮኒ አይ ሸቅል ትኩስ ቸርች ነው ያንተ ደግሞ አይደለም። ይሄ አምላክ መንፈስ ነው። በኢየሱስ እንገሥጻለን። በውስጡ ከፍተኛ የሆነ ጠላት እየሸበረ አእምሮውን እየጎዳ አለ። በዚህ ዙሪያ ልጸልይልህ ፕሮፌት አንድ ቃል ልንገረው። ፖል እግዚአብሔር የመሰከረው ምስክርነት በመጽሐፍ ቅዱስ ትቀበላለህ? መጽሐፍ ቅዱስ አይደል እንዴ መሰብኩ የዳንኩበት ወስ አይደል እንዴ? በመጽሐፍ ቅዱስ እግዚአብሔር የመሰከረው ምስክርነት ከተቀበልክ እግዚአብሔር ስለ ኢየሱስ ክርስቶስ አምላክ መሆኑን ተናግሯል፣ ትቀበላለህ? እባክህ ዝም ብለህ አታውራ። ይሄ የትኛው መጽሐፍ ቅዱስ ነው የምታመጣው አንተ ደግሞ? አሁን ከነዚህ አንተ ትሻላለህ። ቆይ ልንገርህ፣ ከኔ ጋርማ ከገጠም ግጠም ብራዘር፣ ከኔ ጋር ከገጠም ግጠም። ይኸው መጽሐፍ ቅዱስ የራሴ ያልጠቀመህን ለእኔ ልትሰብከኝ ነው እንዴ? ይኸው ትቀበላለህ። ይህንን ትቀበላለህ። ዕብራውያን 1 ላይ ከ5 ጀምሮ እስከ 7 ያሉን አነባለሁ። እንደዚህ እሱ ራሱ ለኢየሱስ አይደለም፣ እሱ ወልድ ነው። ወልድና አዳምጥ፣ ደምሮ እባላለሁ። አደንግጥ። ከመላእክትስ አንተ ልጄ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት እሆንሃለሁ። ምን እሆንሃለሁ? አባት እሆንሃለሁ። አባት የሆነው ማን ነው? እሱም ልጄ ሆነኛል። ኦኬ ያለው ከቶ ለማን ነው? ደግሞም በኩሩን ወደ ዓለም ሲያገባ በኩሩን ወደ ዓለም ሲያገባ ፕሊስ፣ በእናትህ አንድ አዳምጥ። የእግዚአብሔር ቃል ነው የምናገረው። ፕሊስ አንድ አዳምጥ። ደግሞም በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይሰግዳሉ ይላል። ከዛ ስለ መላእክት መላእክቱም መናፍስት አገልጋዮችም የእሳት ነበልባል የሚያደርግ ይላል ይልና ስለ ልጁ ግን የእግዚአብሔር ልጅ ማን ነው? ወልድ
የእግዚአብሔር ልጅ ማን ነው? ክራይስት ኢየሱስ ይኸውልህ፣ ኢየሱስና ክራይስት በቃ አንድ አዳም በቃ መልስ። ቆይ ገና ኢየሱስና ክራይስት ይለያያል እያለ ነው ደሜ እየሰማ በደ ክርስቶስ ማለት የተቀባ ማለት ነው። አንተ ትወጣለህ ዮኒ፣ እነዚህን ተዋቸው። አዳም ዮኒ ልጨርሰው። ስለ ልጁ ግን ይላል፣ ስለ ልጁ ግን አምላክ ሆይ ያለው ማንን? ልጁን አይደለም እሱ ማንን ነው ያለው? ኖ ዝም ብላችሁ የማታውቁት አትወጣ። ማንን ነው ያለው? በእንግሊዝኛ ላንብብልህ። አይ ምዕራፉን አንዴ ደግመህ አንብበው። ከምንድን ነው? ዕብራውያን ምዕራፍ 1 ቁጥር 8 ላይ ዕብራውያን ምዕራፍ 1 ላንብብላችሁ አንዴና በእንግሊዝኛ ላንብብልህ። በእንግሊዝኛ በእናትህ በደንብ አድርጎ ስለሚገልጸው በእንግሊዝኛ አንብበው ዮኒ፣ በእንግሊዝኛ አንብበው። ዕብራውያን 1:8 በት ይላል። All right. But of the Son he says, your throne, O God, is forever and ever, and righteous. A righteous scepter is the scepter of your kingdom. Thank you. Okay. But ከዛ በኋላ ምን አለ? ስለ ልጁ ምን አለው? ዮኒ እንዳገር አሁን ልዩነቱን ኢየሱስንና ክራይስትን ልዩነታቸውን ላሳይ። እሺ ኦኬ። ሰዎች ኢየሱስን እንጂ ወልድን አያውቁትም። ከእግዚአብሔር ቃል ላሳያችሁ ነው ወልድን እንደማታውቁ ማለት ነው። ዮኒ ማቴዎስ 11:27 አንብብልኝ። እሺ ያ ወልድን እንደማያውቁ እሺ ችግር የለውም። እነዚህ እኛ ፕሮፌት ነን ያሉት እኛ ሐዋርያን ነን ያሉት ብራዘር ክርስቲያን ነኝ አባ፣ እኔም ክርስቲያን የምትናገሩ መርዝ ነገርማ እከላከላለሁ። ማቴዎስ ስንትን አንተንም አልጠቀመም። ሌሎች ያው ማቴዎስ ስንት ነው? 11:27 እሺ ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድ በቀር ወልድንም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። እናንተ ደካሞች በቃ አየህ፣ ሰዎች እኛ ኢየሱስን ነው እንጂ ወልድን ሪፕሬዘንት ያደረገውን ክራይስትን አናውቀው። ገብቷል? ለዛ ነው ያ ሁሉ መቀባጠሩ ብራዘር እንዴ መጀመሪያ ራሱ ጋር መታረቅ አለበት። ፕሮፌት ቢጸልዩለት ጥሩ ነው። አይሆንም አንዴ ይጸልዩለት። አሁን ጸሎት ያስፈልገዋል። በውስጡ የሚያጣምመውን መንፈስ በጌታ በኢየሱስ ክርስቶስ አምላክነትን የሚያስክድ መንፈስ በዚህ ሰውዬ ውስጥ ያለው ቀላጅ መንፈስ በኢየሱስ ስም የተነቀለ ይሁን። ውጣ ይነቀል በኢየሱስ ስም። ተቃውመናል በኢየሱስ አምላክነትን እየካደ ላለው ሰው በውስጡ እየተሽከረከረ ያለው መንፈስ በኢየሱስ ክርስቶስ መተናል። አየህ መተን እኮ በኢየሱስ ስም እየተመታ ነው እኮ። እርግጠኛውን የልንገርህ ከእያንዳንዳቸው አጋንንትን አስጨዋለሁ። ከእያንዳንዳችሁ ከዮኒም ጭምር ከአንተም ራስህ ዮኒ አጋንንታችሁን አስጨውላችኋለሁ። እግዚአብሔር ምስክሬ። እሺ መጀመሪያ ከኔ ያስወጣል። አንዴ ነው እኔ እንደናንተ በእውቀት ቃል ኖ እኔ ቆይ አስጨዋለሁ አጋንንት ካንተ ውስጥ ብለኛል። ልስማ እኔ ዝም ማለት አብሶሉትሊ ዮኒ በተለይ አስወጣኝ። በተለይ እኔ ላይ እንዲያው ብዙ ነው ያለው እና ቆይ ፖሊ አንዴ ስማኛ። እኔ ላይ ብዙ ስላለ አንድ ላይ ስለመጡብኝ አንድ ያስወጣልኝ። አንድ አብሶሉትሊ አሁን እንዲያውም ዮኒ አገርን ላይክ ህዝብን የሚያዋጋ የሚያጣላ አንተ ነፃ አደርጋለሁ፣ ነፃ አውጣለሁ። እሺ ንገር፣ ጨልልኛ። ኦኬ እድም ነገርኩህ እኮ እኔ አልጮህም። የእውቀት ቃል ነው የምነግርህ። አዎ ንገረኝ። አይ አስወጣልኝ መንፈሱን አንዴ። ኦኬ listen to me listen ኦኬ ሶ የእግዚአብሔር እንደዚህ ያለ ጌታ ኢየሱስ ክርስቶስ ወንጌልን ስብከቱን ሲጀምር ማቴዎስ 4:17 ላይ
መንግስት ሰማያት ቀርባለችና ንስሐ ግቡ አለ። ምን ማለት ነው? ንስሐ ግቡ መንግስት ሰማያት ቀርባለችና አለ። አሁን አንተ ፕሮፌት ብለህ የደረደርካቸው መንግስት ሰማያት ምንድነው ብዬ ብጠይቃቸው አያውቁትም። አንተ መጀመሪያ ንስሐ ግባ። የእውቀት አምላክነቱን አጀጀመሪ ነው እንደማንቀጥቀጥ እያደረገ ጌታ በኢየሱስ ክርስቶስ በውስጥ ተቀምጦ የሚሽከረከር መንፈስ በኢየሱስ ስም ተነቅሎ ይዘነዘረኝ ነበር። በኢየሱስ ስም ያለው በኢየሱስ ስም እድል ፋንታ አይሰጥም። በኢየሱስ ስም አምላክነቱን ለካርኮ እድል ፋንታ አይሰጥም። ውጣ ከዚህ ሂድ ከዚህ በኢየሱስ ስም በኢየሱስ ስም አምላክነትን እያጣመምክ ያለ ሰው በኢየሱስ ስም ከዚህ ሰዓት ጀምሮ እኔ ተቃውሞ ያለው በኢየሱስ ስም። ዮኒ እባክህ በቅንነት አንድ ጥያቄ ብቻ እንድትጠይቅልኝ ማለት ነው። አሁን ብትታመም የት ነው የምትሄደው ብለህ ጠይቅልኝ። ፕሮፌትዬ ውሃ ስላልያዘ አይሰራለትም። ለሱ ውሃ ያዝ። ማን ውሃ በዚህ እኔ የማይረባ ወሬ እንትፖል ውሃ አልያዘም እና ውሃ ያዝ እንዲሰራ ውሃ ያዝ። ፕሮፌትዬ አይደለም አምኖ ከመጣ ችግር የለውም። አምኖ ከመጣ ከያዘ በዚህ ሰዓት ነፃ ይፈታል። ሰው አምላክነቱን እያስካደው ነው። በውስጡ ያለው መንፈስ አምላክነቱን ጌትነቱን እያስካደው ነው፣ እያጣመመ ነው። ያ ሐዋርያ ጳውሎስ ያቻለ አይደለ ለአገር ገዢ ወንጌል ሲያስረዳ 13:7 ላይ አይኑ እንዴት እንዳጨለመ እዚህ ውስጥ ያለ ሰው ይኸውልህ ምሕረት የለውም ይላል። ቅድም እግዚአብሔር ሰው ተናግሯል። ተጠንቀቅ፣ ንስሐ ግባ፣ ፈጥነህ ንስሐ ግባ፣ ፈጥነህ ንስሐ ግባ። አውቀሞታል ፈጥነህ ንስሐ ግባ። ከአንደበት እያወቀን እኮ ነው፣ ከአንደበት እያወቀን ነው። ጌትነቱ ጌታ አይደለም እያለ እየተነበበ ወንጌል ትክክል አይደለም እያለ ሐሰተኛ መልእክተኛ እውነተኞችን ሐሰት ነው እያለ አንተ ሐሰተኛ ሆነ እያለ በዚህ ሰዎች መካከል ውስጥ ሐሰተኛነት አስመሰክራል። እዚህ ውስጥ አሁን አስመሰክራል እኮ ኢየሱስ ጌታ እንደሆነ አምላክ እንደሆነ አምላክ አይደለም እያልክ እየካርክ ነው። መጽሐፍ ቅዱስ የሚለውን እየካርክ ነው፣ እያጣመምክ ነው። አዎ ስለዚህ በውስጥ ከፍተኛ የሆነው ጨለማ መንፈስ ስላለ እንገጽጻለን። ሁላችንም በኢየሱስ እጆቻችሁ አንሱ፣ ወደሱ አንሱ። ደም አንሳሲ ይሰራል። አሁን እግዚአብሔር ይሰራል። በዚህ ሰው ላይ ክፉ መንፈስ ይወጣል፣ ጨለማ መንፈስ ይወጣል፣ ይኸውልህ ቀላጅ መንፈስ ይወጣል፣ አስመሳይ መንፈስ ይወጣል። ኢየሱስ ዘማች ደሜ ቢጸልይ ጮሆ ይወጣል እንዴ ሰይጣኑ? አሁን ጮህ ማውጣቱ አይደለም፣ እንዳትቀልዱ። ቆይ አይደለም ደሜ እጅህን አንሳና እንጸልይ ብለዋል። ዮኒ ኦኬ፣ አንቺ አንሳ ማለት ምን ችግር ያለው ብለሽ ነው? እባክህ እጅህን መልስ። እንዳትናገር ብቻ እንዳትናገር አደረጋችሁ። የማስወጣት ስልጣን ያላቸው ሰዎች እኮ አሉ፣ ጸጋው የተሰጣቸው። ሁሉም ሰው ነው እንደሚያስወጣው። ዮኒ አንድ የገልጠቃቸው አሁን ዮኒም በለው ይሄ አሁን ፕሮፌት ትልቁ ሰውዬ ያልከውን በለው ቺታችንን በላት። አሁን ብትታመሙ የት ነው የምትሄዱት? ልጆቻችሁ ቢታመሙ የት ነው የምትሄዱት? ዮኒ ሆስፒታል ነው አይደል? መልስ ያለኝ ልመልስ መልስ አለኝ። ልመልስ እንደዚህ ይላል መዝሙረ ዳዊት ቀነፍ 27 ላይ እንደዚህ ይላል፣ እግዚአብሔር ብርሃንና መድኃኒቴ ነው፣ የማስፈራ ማን ነው? በሕይወቴ መተማመኛዬ ነው። እግዚአብሔር ብርሃንና መድኃኒቴ ነው፣ የማስፈራ ማን ነው? በሕይወቴ መተማመኛዬ ነው። መድኃኒቴን ኢየሱስን አለው። ቅድም እንደዚህ ብለህ ነበር፣ የእግዚአብሔር መንግስት ምን እንደሆነ አታውቅም እናንተ ብለህ ነበር። የእግዚአብሔር መንግስት ምን እንደሆነ አታውቅም እናንተ። እንደዚህ ይባላል። ሰምተሽ የማታውቅ ነገር ልንገርሽ። ደግሞ በዚህ ምድር ላይ እግዚአብሔር ራሱ ስልጣን የለውም። ይሄንን ታውቂያለሽ? በኢየሱስ በጌታ በኢየሱስ እውነቴን ዮኒዬ፣ ይሄንን በቅንነት ነው የምናገረው። እሺ፣ ይሄንን በቅንነት ነው የምናገረው። በዚህ ምድር ላይ አሁን እኔ ቆይ ዮኒሻ አንድ ጥያቄ ልጠይቅ። እናንተ ሁለታችሁ ፕሮፌቶች
ጠብቆ አሳድጎ ከልጅነቴ አባት ክርስቶስ አይደለም እያለ ያለው ሰው እየደገፈች ነው። አሁን አንቺ የምታወሪው እስቲ እዚህ 20 ሰው ምናምን ሰው አለ አይደለ? ይታዘቡሻል። እዚህ ይሄ ሰውዬ አምላክነት የካደውን ለምን ትክዳለህ ሳትይ እናንተ ያስከብራችሁ ነው የምትይው። ያስከብረ ነው እዚህ ውስጥ ያለው ሰው ወይ 20 ሰው ነው ያልከው። እናንተ አሁን ጉባኤ ውስጥ ነው ያላችሁት፣ ቸርች ውስጥ ነው ያላችሁት፣ ወንጌል እየሰበካችሁ ነው፣ እያገለገላችሁ ነው፣ ለ2300 ሰው ትምህርት እየሰጣችሁ ነው። ግን የእውነት እየተጫወኩ ነው፣ እውነት እያወራክ ነው። አንዴ ሙታ ኦኬ፣ እቺ ብቻ ማዳመጥ አለብህ አንተ፣ ማዳመጥ አለብህ። ማዳመጥ አለብህ። ታሳምነን ጥረት ያደረግን ያለው ማዳመጥ አለብህ። ተራው የኔ ነው። የምትናገረው ጥቅስ አመታላውራም ተራው የኔ ነው። ኖ አዳምጥ። አሁን አንተ በዚህ ምድር ላይ እግዚአብሔር ስልጣንን ለሰው ልጆች ነው የሰጠው። ዝም ብላችሁ ቦጫረቅ። በዚህ ምድር ላይ እግዚአብሔር ስልጣንን ለሰው ልጆች ነው የሰጠው። በዚህ ምድር ላይ እግዚአብሔር እንደዚህ ማለት እግዚአብሔር ምንም ማድረግ አይችልም ማለት አይደለም። ዶንት ጌት ሚ ሮንግ። እግዚአብሔር መንፈስ ነው። በዚህ ምድር ላይ እግዚአብሔር በሕጉ መሰረት በፕሪንሲፕሉ መሰረት አንድ ነገር መስራት ከፈለገ ሰውን ያስፈልገዋል። በሰው ነው የሚሰራው። ትክክል ነው። እግዚአብሔር መንፈስ ስለሆነ በዚህ በሚታየው ቁሳዊ ዓለም ላይ ፊዚካል ይፈልጋል ነው። ቆይ አትቸኩል። ሰይጣንም በዚህ ምድር ላይ ስልጣን የለውም። ስጋ ለባሽ ነው የሚፈልገው። ምንድነው የምትለው? ምድርና ሞላዋ የእግዚአብሔር ናት ይላል መጽሐፍ ቅዱስ። ግን ለሰው ነው የሰጠው። ዝም ብለህ አታውራ፣ የማታውቀው ነገር ለሰው የሰጠው ማለት እግዚአብሔር በሰው ልጆች ውስጥ ለሰው ሲሰጥ እግዚአብሔር ሰው ተናግሬያለሁ። ምንም ማለት ምድርን ለሰው ሲሰጥ አንዴ አትሳሳት። ከእግዚአብሔር ጋር እንደዛ ተደፋፈር። አንቺ ማውቀስ ሙተሽ ወይ አልጨረስኩም። እድል ተሰጥቶኛል፣ አልጨረስኩም። እግዚአብሔር ምንም ማድረግ አይችልም ማለት አይደለም። እግዚአብሔር he can do whatever he wants። የፈለገውን ማድረግ ይችላል። እግዚአብሔር ግን እግዚአብሔር ሕጉን አይጥስም። ምን አለ? ሰማይና ምድር ያልፋሉ፣ ቃሌ ግን ለዘላለም አያልፍም አለ። ገባችሁ? ስለዚህ እግዚአብሔር በሰጠው በመሰረተው ቃሉ መሰረት ስልጣን ለሰው ልጆች ነው የተሰጠው። ኦኬ፣ ስልጣን የኛ ነው። አሁን ለምሳሌ እግዚአብሔር ሰይጣንን እንደማይገጽልህ ታውቃለህ? እግዚአብሔር ሰይጣንን አይገጽልህም። ለዛ ነው እኮ በየሆስፒታሉ ሞልታችሁ ዶክተሩ ጋር የምትሄዱት። እግዚአብሔር በሽታን አይገጽልህም። ስልጣን የተሰጠው ለኛ ነው። ምን አለ ጌታ ኢየሱስ? እባቡንና ግርጡን ትረግጡ ዘንድ ስልጣንን ሰጥቻቸዋለሁ አላለም? በምልክት ላይ ቆይ አልጨረስኩም። አንተ ብቻ እየሰማን አንሄድም። ይናገር። አልጨረስኩም። ከዛ በኋላ መልእክት ላይ ደግሞ ምን አሉ? የእግዚአብሔር ሐዋርያት ደግሞ ምን አሉ? ሰይጣንን ገስጹት፣ እሱም ከእናንተ ይሸሻል። አየህ፣ አንተ ግን እግዚአብሔርን ትጠራዋለህ። እግዚአብሔር ናና ፋይት አድርግልኝ፣ ናና ገጽልኝ። እግዚአብሔር አይገጽልህም። አንድ ጥያቄ ልጠይቅህ። ጠይቀው። የምታደርጉትን ነገር ሁሉ በኢየሱስ ክርስቶስ ስም አድርጉት ይላል መጽሐፍ ቅዱስ። እግዚአብሔር ለሰው ልጆች ስልጣንን ሰጥቷል። የመጀመሪያው ስልጣን የልጅነት ስልጣን በጌታ በኢየሱስ ክርስቶስ በማመን ለሰው ልጆች ነው የተሰጠው። ይሄው አመጣው አንተ ራሱ። ስልጣን ለሰው ልጆች ነው የተሰጠው። ኃይል ግን የማን ነው? ኃይል ግን የእግዚአብሔር ነው። አየህ፣ ምን አይነት ስልጣን ነው ለሰው ልጆች የሰጠው ስልጣን? ይሄን ንገረኝ፣ ለይተህ ንገረኝ። ለሰው ልጆች ለይቶ የሰጠውን ስልጣን ለይተህ ንገረኝ። የመግዛት ነው። የገዢነት ነው የተሰጣቸው። የገዢነት ነው። በምድር ላይ ያለውን ነገር አይደል? በምድር ላይ ያለውን ነገር አጋንንትን የማስወጣት ስልጣን ግን የክርስቶስ ስልጣን ነው። አትሳሳት። ሰጥቶን ነው የሄደው። ይኸውልሽ፣ ለዛ ነው እኮ ሰጥቶን የሄደው በምድር ላይ የፈለከውን ሆነ መኖር እንድትችል እንደፈለክ እንድትኖር ነው። ግን በስሜ ነው የሚለው ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ ሁሉን ነገር አስተምሯል እኮ። ድሮስ በስሜ ነው ያልኩሽ።
ድሮስ በስሜ ነው ያልኩሽ። ለምን እግዚአብሔር ስምን ለምን ትጠራላችሁ ብትለው ለምንድን ነው? ልስን አንተ ሮንግ እኮ ነው የምትናገረው ነገር ሁሉ ስህተት ነው። የሚያወራው ትክክል ነው፣ ግን ምንድነው ስልጣን የተሰጠው ሐሳቡን የሚያብራራበት መንገድ ልክ አይደለም። አሁን የሚያወራቸው ፖይንቶች የሚያነሳቸው ጥቅሶች ሁሉ ትክክል ናቸው፣ ግን ምንድነው ለክርክር አድርጓቸው የሚያነሳቸውን ሐሳቦች ናቸው ሮንግ የሆኑት እንጂ የሚያነሳቸው ጥቅሶች የሚናገራቸው ነገሮች ሁሉ እውነት ያለው ነው። እግዚአብሔር ቃል ነው እኮ ከራሴ ነው። ትክክል ነው። እግዚአብሔር ለሰው ልጆች ስልጣንን ሰጥቷል። የመጀመሪያው የተቀበልነው ስልጣን የልጅነት ስልጣን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ በስሙ ለሚያምኑ የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው። አዲሱ መደበኛ ትርጉም ልጅ የመሆን መብት ሰጣቸው ይላል። የመጀመሪያው ለሰው ልጆች የተሰጠው ስልጣን የልጅነት ስልጣን ነው። ብዙ ስልጣን እግዚአብሔር ለሰው ልጆች ሰጥቷል። አይደለም በሰው ልጆች ዓለም ውስጥ በመናፍስቱ ዓለም ራሱ የስልጣን ተዋረድ አለ። ኤፌሶን ላይ እንደሚናገረው ገዢዎች፣ አለቆች፣ ስልጣናት ብሎ እንደሚናገረው እንደሚያብራራው አይደለም በሰው ልጆች እነሱ ማን ይወስሉዋል? አሁን እዚህ ጋር ራሱ ልጠይቅ፣ እነሱ ማን ናቸው? እርኩሳን መናፍስት፣ የወደቁ መላእክቶች። እግዚአብሔር ለሰው ልጆች የአገልግሎት ስልጣን፣ አንተ የምታወራው ስለ አገልግሎት ስልጣን ነው። አጋንንት የማስወጣት፣ በሽተኛ የመፈወስ፣ ወንጌልን የመስበክ፣ የማስተማር፣ ደቀ መዝሙር የማድረግ ነው። እሱ የአገልግሎት ስልጣን ነው። ሉቃስ ላይ የተጠቀሰው፣ ማርቆስ ላይ የተጠቀሰው የአገልግሎት ስልጣን ነው። አጋንንት የማውጣት ስልጣን፣ በሽተኛ የመፈወስ ስልጣን ሰጣቸው ይላል። በአጋንንት ሁሉ ኃይል ላይ ስልጣንን ሰጣቸው ይላል። ይሄ የአገልግሎት ስልጣን ነው። የልጅነት ስልጣን አለ፣ የአገልግሎት ስልጣን አለ። ብዙ መንፈሳዊ ስልጣኖችን እግዚአብሔር ለሰው ልጆች አካፍሏል ወይንም ሰጥቷል። ያ ማለት ግን እግዚአብሔር በዚህ በፈጠረው ግዙፍ ዓለም ውስጥ እግዚአብሔር መንፈስ ስለሆነ በዚህ በሚታየው ቁሳዊ ዓለም ተገልጦ ለመስራት ፊዚካል ይፈልጋል። እግዚአብሔርም ሆነ አጋንንት ያለ ሰው ልጅ በምድር ላይ ለመስራት የሚቸገሩበት ዋናው ምክንያት ምንድነው ከተባለ መንፈስ ስለሆኑ ናቸው። እግዚአብሔርም መንፈስ ነው፣ ሴጣንም ወይንም አጋንንት መንፈስ ነው። እሱም እርኩስ መንፈስ ነው፣ ግን መንፈስ ነው። አዎ እግዚአብሔር በብርሃኑ ዓለም ይገዛል። ዲያብሎስ ወይንም ደግሞ የወደቀው ሉሲፈር በጨለማው ዓለም ይገዛል። ሁለቱም መንፈስ ስለሆኑ በዚህ በሚታየው ቁሳዊ ዓለም ተገልጠው ለመስራት የሰው ልጆችን ይጠቀማሉ። እግዚአብሔርም ሴጣንም በሰው ልጆች ውስጥ አድረው ነው የሚሰሩት። ስለዚህ አንተ የምትናገረው ሐሳብ ትክክለኛ ሐሳብ ነው፣ መጽሐፍ ቅዱሳዊ ሐሳብ ነው። እግዚአብሔር በዚህ ምድር ላይ የሚሰራው በሰው ልጆች ውስጥ ነው። እዛ ላይ ትንሽ ጨምርበት ወንድሜ፣ እዛ ላይ ትንሽ ጨምርበት። ይኸውልህ ሰይጣን ምንም ከሰው ልጅ በቀር ምንም ማድረግ አይችልም። እግዚአብሔር ግን he can still do whatever he wants። ይኸውልህ እግዚአብሔር ፕሪንሲፕሉን ህጉን ሳይጥፍ የፈለገውን ማድረግ ይችላል። ምክንያቱም he can do all things። ይኸውልህ አሁን ለምሳሌ እስቲ ዮኒ ኤርሚያስ 1:12 አንብብልን እስቲ። የሆነ ነገር ላሳያችሁ። ትንቢተ ኤርሚያስ 1:12 አንብብልን። ሃሌሉያ! ብዙ ሰው ነፃ ይወጣል በእውነቱ። እውነት ነው። 1:12 ወንድሜ ዮኒ ነፃ ቢወጣልኝ ደግሞ ደስታውን አልችልም። እውነቴን ነው። ለምድር ገና በረከት ትሆናለህ ነፃ ብትወጣ። እውነቴን ነው እኮ ምክንያቱም አንተ ተሰሚነት አለ። አንተ እኮ አይደለም ደሚ አንተ ፓርክ አቀወሳችሁኝ እንጂ ምኑን ነፃ ወጣ? አንተ ፓርክ አድርገው ደሚ ፓርክ አድርገው አቀወሳችሁኝ እንጂ 8 ወር ምኑን ነፃ ወጣ? ኢየሱስ አምላክ አይደለም እያልኩ ሮንግ ፒፕል ጋር ሄደ ነው። ሮንግ ፒፕል ደሜ ላንብለት አንዴ ምዕራፍ 1 ቁጥር 12 አይደለ? 12 ያ እግዚአብሔርም እፈጽመው ዘንድ በቃሌ ተጋለውና መልካም አይተሃል አለኝ። ኦኬ እዛ ጋር ያዝልኝ። አየህ እግዚአብሔር እግዚአብሔር የፈለገውን ማድረግ ይችላል። ለእግዚአብሔር የሚሳነው ነገር የለም። ግን እዚህ ጋር ምን እንዳለ አንብበሃል አይደል? እግዚአብሔር ምን አለ? እኔ ቃሌ እፈጽም ዘንድ እተጋለው። እግዚአብሔር ሁሉንም ማድረግ ይችላል ማለት ህጉን እየጣሰ ይሰራል ማለት አይደለም። እግዚአብሔር ህጉን በጠበቀ
በመስመሩ ላይ ሆኖ ነው የሚሰራው። ይኸውልህ ምክንያቱም እግዚአብሔር እውነተኛ ትክክለኛ አምላክ ነው። የማይዋሽ ቃሉን የማያፈርስ አምላክ ነው። አያችሁ እንጂ እኛ እንዳሰብነው እግዚአብሔር ቢው አድርጎ የሚሰራ አይደለም። ኦኬ አሁን ለምሳሌ እግዚአብሔር ያለ ሰውን እንደሚፈልግ ላሳይ። የሆነ ጊዜ የሷፍጥን ሊዋጉ 3 ንግስታት ተነሱበት። 3 ንግስታት ይኸውላችሁ እግዚአብሔር አይዋጋልህም። ልንገር እዚህ ጋር እግዚአብሔር አይዋጋልህም ላሳይ እዚህ ጋር። ከዛ 3ቱ ንግስታት ዮሳፍጥን ሊዋጉ ወጡ። ከዛ በኋላ ዮሳፍጥ ደግሞ የአይሁድን ህዝብ ጠርቶ እኛ ልናልቅ ነው፣ 3 ንግስታት የመጡብን ነው፣ እኛ ምንም ማድረግ አንችልም አሉ ብሎ በእግዚአብሔር ፊት አለቀሱ። እግዚአብሔር ይኸውልህ እነሱ ጸለዩ ወደ እግዚአብሔር እርዳታ ፈልጎ ማለት ነው። እግዚአብሔር አልተዋጋላቸው። ምን እንዳደረገ ልንገርህ። 3ቱ ንግስታት እዛው እንዲጨርሱ አደረገ። ሃሌሉያ። ይኸውልህ ይሄንን አንብብ፣ ቃሉን አንብብ መጀመሪያ ተረዳ እንጂ እግዚአብሔር አንተ እንዳሰብከው መጥቶ ከሰማይ መጥቶ አያረግልህም። ይኸውልህ ስልጣን ያንተ ነው። ምድር ላይ ስልጣን ለሰው ልጆች ነው የተሰጠው። እግዚአብሔር ማገናኝ የምትናገረው ነገር ደሚ አንተ ፓርክ አድርገው ደሚ ፓርክ አድርገው አንተ ደሚ አይ ጴንጤ ኧረ በእናትህ አቡሻ ምን ትጠብቃላችሁ? እንደዚህ ድብልቅ ካለ ቤት እኔ ደግሞ ላውራ ፖል እኔ ደግሞ ላውራ ከማይቀበል አሁን አንተ የጠቀስከው ወይንም አሁን ያብራራው ሐሳብ ብሉይ ኪዳን ላይ ያለ ሐሳብ ነው። ያ ከብሉይ ኪዳን ልነሳልህና ዘጸአት ምዕራፍ 15 ቁጥር 1 ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላል። ኦኬ እሱን ቆይ ልቀጥላ አዳምጥ ልንገርህ። ከዛ ዘጸአት ምዕራፍ 14 ቁጥር 14 ላይ እኔ ስለናንተ እዋጋለሁ እናንተ ደግሞ ዝም ትላላችኋል። አይ እግዚአብሔር ስለ ህዝቡ ይዋጋ። እግዚአብሔር የማይዋጋው እግዚአብሔር መጥቼ ለምትራራለ አዳምጥ። አሁን ደግሞ በተራ አዳምጥ፣ ማዳመጥ አለብህ። እግዚአብሔር ስለ ራሱ ነው የማይዋጋው፣ ስለ ህዝቡ ግን ይዋጋል። እግዚአብሔር ተፎካካሪ ጠላት ስለሌለው የሚመጥነው ጠላት ስለሌለው እግዚአብሔር ስለ ራሱ ህልውና አይዋጋም። እግዚአብሔር ስለ ልጆቹ ግን ይዋጋል። እግዚአብሔር በስውርም በግልጥም ልጆቹን አታክ ሊያደርግ ጠብቅ መጥቶ ይዋጋልሃል። ቆይ አዳምጠኝ እንጂ አዳምጥ፣ መጀመሪያ አዳምጥ። እኔ ስለናንተ እዋጋለሁ እናንተ ዝም ትላላችሁ። እግዚአብሔር እኮ የእስራኤልን ህዝብ ከግብፅ ምድር ከባርነት ቤት ነቅሎ ሲያወጣቸው ፈርዖንና ሙሴን የፈለገው እዚህ ላይ ራሱ ትረዳም። እዚህ ላይ ራሱ ሲምቦል ነው እሱ ሲምቦል ነው እንጂ ምን ሲምቦል ምን ይኸውልህ አዳምጠኛ እግዚአብሔር በተፈጥሮ አልተዋጋም። ፈርዖንንና ሰራዊቱን በተፈጥሮ በጓጉንቸር በቅማል በምን እግዚአብሔር አልተዋጋም። ምክንያቱም እግዚአብሔር አልተዋጋም ወይ? አብሶሉትሊ እነሱ ስጋ ናቸው። ስጋ ለማለት አዲስ ኪዳን ላይ ደግሞ ልንገርህ፣ አዲስ ኪዳን ላይ ልንገርህ። እሺ የሰላም አምላክ እግዚአብሔር ሴጣንን ፈጥኖ ከእግራችሁ በታች ይቀጠቅጠዋል። ገብቷል? የሰላም አምላክ ይላል ጳውሎስ። ሴጣንን ፈጥኖ ከእግራችሁ በታች ምን ያደርገዋል? ይቀጠቅጠዋል። ያ ማለት እኮ መጥቶ ኪው ያደርጋል ማለት አይደለም። እንደነገርኩ ነው። ፕሪንሲፕል አለው እግዚአብሔር። ፕሪንሲፕሉን አይጥስም መቼም ምንም ቢሆን ወንድም። ይሄንን ተረዳ። ኦኬ አሁን ለምሳሌ አንድ ጥያቄ ልጠይቅ። ፈረሱንና ፈረሰኛውን በባህር ያሰጠመው ማን ነው? ምን ሲያደርግ ነው? ኦኬ እግዚአብሔር ያን ያደርገው። ይኸውልሽ እንዳውም ጥሩ ፖይንት ነው ያነሳችው። አደምና ገሞራንም ጨምሪለት እና ኦኬ ጥሩ ፖይንት ነው ያነሳችው እኮ ለነፈርዖን እነ ሙሴን ካሻገረ በኋላ በደም ጥያቄ ልጠይቅ ብዬ ነው። እነ ሙሴን ካሻገረ በኋላ ባህሩን የከፈለው ማን ነው? ባህሩን ከከፈለ በኋላ ሙሴ ከተሻገረ በኋላ እንዴ ኧረ በኢየሱስ ምሕረት ሳስተካከለ የእግዚአብሔር ቃል ነው በበትሩ ላይ ያረፈው። የእግዚአብሔር ፓወር ነው በትሩ ላይ ያለው። የእግዚአብሔር ቃል ነው ያለበት በትሩ ላይ። እባክሽ የማታውቂውን ነገር አታውሪ። ራስህ ካዳምጥ በእናትህ። ይኸውልሽ ልናገር ጠይቅሽ አይደል? እኔ ደግሞ ልናገር። ኦኬ ሙሴ እንደዚህ ያለው ከኋላቸው ፈርዖን መጣባቸው፣ ከፊት ለፊታቸው ደግሞ ቀይ ባህር ተይቷል። ከዛ በኋላ እግዚአብሔር ሆይ ምን ላድርግ መጡብን ምናምን ሲል እጅ ላይ ምን አለ አለው እግዚአብሔር። እጅ ላይ ምን አለው? እጅ ላይ በትር አለ። ዘርጋ እጅን ባህሩ ላይ እጅን ዘርጋው አለው። አየሽ እግዚአብሔር ለህጉ ለቃሉ በጣም ጠንቃቃ ነው። እግዚአብሔር ህጉን አያፈርስም። በትሩ ላይ ቆይ አይደለም አንድ ጥያቄ ጠይቄ። በትሩ ላይ ያንን በትር የሰጠው ማን ነው?
ያንን ታምረኛ በትር የሰጠው ማን ነው? ስልጣን ነው። ይኸውልሽ እኮ እዛ እንዴ ተሳስተካ። በጣም ሮንግ ዌይ ላይ ነው ያለከው። ጌታን ተመለስ፣ እንደዚህ አትበል። ይኸውልሽ ቆይ ትክክለኛ ነገር ነው የሚያወራው። አሁን እሱ ጀስት ትክክል ነው። ለምን I love this guy. ትክክል አይደለም፣ በታሪክ ትክክል አይደለም። ላብራራው፣ እሱ የሚለውን ነገር ላብራራው። እግዚአብሔር ሙሴ እግዚአብሔር ካልረዳው በስተቀር እግዚአብሔር ካላገዘው በስተቀር ሰው ነው እኮ ሙሴ። አንድ ነገር የሚለው እዚህ ውስጥ ያለ ነው። ግዛችን ሰዓታችን በከንቱ ጠላት እየተሻማ ነው። እሱ ከመጀመሪያው ከመግቢያው አምላክነቱ ከካደው ሰው ጋር ውይይት ማድረግ ምን ማለት ነው? መጀመሪያውንም አንተ አምላክን እንደሆነ ላላመነው አይደለም እያለ ለካደው ሰው ከሱ ጋር ምን ክርክር እናደርጋለን? ስለዚህ ይህንን ትተን ይልቁንስ ወደ ሌላ ፕሮግራማችን አልተካደም። ትክክል ነው። አንቺ ራሱ ትክክል አይደለሽም። የእውነት ይቅርታ አድርጊልኝና ማለት ነው። አንቺ ራሱ ትክክል አይደለሽም። ሙሴ አንድ ሰው ነው፣ እግዚአብሔር የቀባው ሰው ያለ ሰው ልጅ በሙሴ ውስጥ ያለው እግዚአብሔር ነው አይደል? አይዋጋም። በሰው ልጅ ነው እግዚአብሔር የሚሰራ። አለቀ እኮ ሙሴ ብቻውን አይደለም፣ እግዚአብሔር ነው በበትሩ ላይ ያለበት። ሃሌሉያ! ይኸውላችሁ ኧረ ሃሌሉያ አትበል። ቆይ እናቴ፣ ቆይ እትዬ፣ ይኸውልሽ አሁን ልንፎክር እንችላለን ወገኖቼ፣ ልንፎክር እንችላለን። ግን እውነታው ምን እንደሆነ ታውቃላችሁ? የሆነ ነገር ሲገጥመን ነው። የሆነ ነገር ሲገጥመን እንደፎከርን ላይሆን ይችላል ወገኖቼ። ይኸውላችሁ አጋንንት ቀልድ አያውቅም። አጋንንት ካገኘሽ ይኸውልሽ ይዘውሽ ነው የሚሄደው። ይኸውልሽ ይሄንን የማታውቂ ከሆነ ጠላት ይኸውልሽ ይዘርሻል። እውነቴን ነው የምነግራችሁ፣ እውነቴን ነው። ገባችሁ? ያርድሻል። አጋንንትን ከእኔ የማሸሽበት የክርስቶስ ስም ተሰልጦኛል። የልጅነት ስልጣን ሰጥቶኛል። የክርስቶስን ስም በጠራበት በእኔ ፊት አጋንንት አይችልም። ኢየሱስ ስላልች ብቻ አይደለም። እውነታውን የምናገር ደግሞ ኢየሱስ ምን ሆነክ ነው? ኖ ትክክለኛ ፔንቴ ነህ ግን ማን ነኝ? ሶሪ ግን ዝም ብዬ ለጀስት ለቲክቶክ ከሆነ ኦሪጂናል ንክኪ የሌለ ኦሪጂናል ይኸውልሽ እኔ ይኸውልሽ ዓለምን አሸንፌ በጣም ብዙ ቦታ አይቼሻለሁ። ልጅ እያወራ ያለው ከመቶ ትክክል ነው። እግዚአብሔር የእስራኤል ልጆች በሙሴ ነው ከግብፅ ያወጣው። ተገልጦልሽ ነው። ኢየሱስ ጌታ አይደለም። ተገልጦልሽ ነው። በትንቢት በመንፈስ በራእይ አላለም። ኢየሱስ ጌታ እግዚአብሔር አይዋጋም ማለት ነው። ኢየሱስ ጌታ እግዚአብሔር ተዋጊ ስሙም እግዚአብሔር ነው ይላል እኮ። እግዚአብሔር ተዋጊ ስሙም እግዚአብሔር ነው። እግዚአብሔር ካረዳን በስተቀር እግዚአብሔር ካላሸነፈልን በስተቀር እኛ ምንም ነን። ሲጀመር ቆንጆ ልጁ እያለ ያለው የመማር ኧረ በይ ዝም በይኝ። ያልሰማሽም ሲጀመር ልሰማሽ ምናምን አይደለም የመጣሁት እኔ አንቺ ሲቀጥል ማለት ነው እያለ ያለው ልጁ እግዚአብሔር በአንቺን ይሰራል በራሱ አካል መጥቶ አይሰራም እያለ ነው ልጁ እያወራ ያለው። የእግዚአብሔር መጠቀሚያው አንቺ ነሽ። ስጠራው ነው በእኔ የሚሰራው እግዚአብሔርን እርዳኝ ብዬ ካላልኩት በስተቀር አይረዳኝም። ያ እግዚአብሔር እንዲያገዘኝ በነገሮቼ ላይ እግዚአብሔር እንዲረዳኝ እግዚአብሔርን ካልጠራሁት በስተቀር እግዚአብሔር እኔ ያለኔ ፍላጎት ያለኔ ፍቃድ ሊያረጋቸው የሚችሉት ነገር የለም። ግን መላእክቶቹን ደግሞ ስለኔ ያዛቸዋል። እኔ እሱን እስከተከተልኩ ድረስ እኔ በሱ ስር እስካለው ድረስ ደግሞ መላእክቶቹ አሉ በዙሪያዬ ማለት ነው። ገብቶካል? ግን ለሚያጋጥሙኝ ፈተና ማለት ነው በአዲሱ ኪዳን የሙሴ በትር ይቺን ታምረኛ በትር የሰጠው እግዚአብሔር ነው። በሙሴ በትር ላይ የእግዚአብሔር ፓወር ነው ያለበት። በሙሴ በትር ላይ የእግዚአብሔር ኃይል ነው ያለበት። በቅንነት እንደዚህ አይነት ማለት ነው በትንሿ አይምሯችን ትልቁን እግዚአብሔርን ለመዳፈር መሞከር ዋጋ ያስከፍላል። የክርስቶስ ማይንድ ነው ያዝነው እኛ። ዋጋ ያስከፍላል። የክርስቶስ ልብ ነው ያለን እኛ። ማይንድ አይደለም። እንትን ነው ብንደማመጥ መረዳዳት እንችል ነበር። የሚያነሳቸው ሀሳቦች ትክክል ናቸው። የገለጠበትን መንገድ ነው እኛ ያላገኘ ነው። ግን የሚናገረው ትክክለኛ ነው። እግዚአብሔር መንፈስ ነው።
በዚህ በሚታየው ዓለም ግን ተገልጦ ለመስራት የሰው ልጆችን ይጠቀማል። እግዚአብሔር በሰው ውስጥ አድሮ ነው የሚሰራው። ስልጣን ሰጥቶናል። በምድር ላይ ስንኖር ስልጣን ተሰጥቶናል። አጋንንት የማስወጣት በሽተኛ የመፈወስ እግዚአብሔር የሰጠንን ስልጣን መጠቀም አለብን። እግዚአብሔር የሰጠንን ስልጣን ካለመጠቀምና ካለማወቅ አንጻር ዋጋ እየከፈልን ነው። የሱ በጣም እየተሰቃየን ያንን አውቀን በእውቀት ወይ አንተ ብቻ አትናገር። ቆይ ፕሮፌት ሲጀመር ማለት ነው እዚህ ጋር አንድ መናገር የምፈልገው ነገር አለ። ዮኒ በጣም ሶሪ። ሲጀመር የግል ቸርቾች ናቸው እዚህ ውስጥ አንተ ቤት ያሉት የግል ቸርቾች ከግል ቸርቾች ደግሞ ምንም መልካም ነገር አይወጣም። ወንጌል በትክክል ወንጌል የሚሰበክበት ቦታ አይደለም። እኔ ያደግኩበት ወንጌል እዚህ ጋር ማለት ነው። እናንተ ለአሕዛቦች ክርስቶስን ለማያውቁ ሰዎች መሰናክል እየሆናችሁ ነው። መሰናክል እየሆናችሁ ነው። ካላወቃችሁ ማለት ነው ጸጥ ብላችሁ ውጡ። ለፎሬክስ እና ለኮይን ብላችሁ የማይሆን ነገር አዘባርቁ። ይኸውልሽ እኔ ካልተረዳሽ ለማወቅ ማዳመጥ ያለ አሁን እኔ እናገራለሁ። ቆይ ጠብቁኝ። እኔ እየሰማሁ ለመረበሽ ብዬ እኮ ነው። አሁን አንዴ ለኔ ሁላችሁ ተናገራችሁ። 13 ላይ አውጣስ አንዴ ለኔ ቆይ ፕሮፌት እኔ እያልኩ ያለሁት መከራከርም ምንችለው መጀመሪያ አምላክነቱን ከተቀበለ ሰው ጋር ነው። ቀድም ሮሜ 10:9 ላይ እንደተገለጸው በዛ የሚያምን ሰው በሱ ዙሪያ ላይ ነው መነጋገር ያለብን። ጥሩ ጥያቄ ነው። መልስ ይስጥበት። ጌታ አምላክ አይደለም ብለዋል። አምላክ አይደለም ያለውን መች አሳመንኮ? ፕሮፌት አሳመንኮ እንዴ? እሱ አምላክ አይደለም እያለ ልመልስ። ኦኬ that's good point። እሱን እየጠየቅኩ ነው። አምላክ አይደለም ኢየሱስ እያለ መጽሐፍ ቅዱስን ተነቦ እንደገና ተቀበለው ሰው ጋር ጊዜያችን እያቃጠለን ነው የምንገኘው። መጀመሪያ የኢየሱስ አምላክነቱን ተቀበል። አምላክነቱን አምላክ አይደለም እያልክ ያለው ዝም ብሎ ለሚጮዋሉ ልመልስልህ። ኦኬ የሆነ ነገር አሁን እርሶ ፕሮፌት ተብሎ የማያውቁት ነገር ልስበካችሁ። አሁን የማያውቁትን ባትሰበኩ ስሙት። ኦኬ በዚህ ምድር ላይ እንደነገርኳችሁ የእግዚአብሔር መንግስት ነበር በብሉይ ኪዳን ማለት ነው። እና አዳም በኤደን ገነት በእግዚአብሔር መገኘት በእግዚአብሔር ፕሬዘንስ ውስጥ ይኖሩ ነበር። በተደላደለ ኑሮ ይኖሩ ነበር ወገኖቼ። ከዛ እግዚአብሔር ትእዛዝ ሰጣቸው፣ ይሄንን አታድርጉ፣ ይሄንን ካደረጋችሁ ትሞታላችሁ አላቸው። ከዛ ሰይጣን መጣና አታለላቸው፣ ያንንም በሉ፣ ከእግዚአብሔር መንግስት ተባረሩ ወገኖቼ። የሰው ልጅ በዚህ ምድር ላይ ያየውን ፍዳ ጌታ ኢየሱስ ተወልዶ እስኪመጣ ድረስ ከቅድስት ድንግል ማርያም እስኪወለድ ድረስ የሰው ልጆች ያለፉበትን ስቃይና ሰቆቃ በእግዚአብሔር ቃል ውስጥ በብሉይ ኪዳን አንብባችሁ ማየት ትችላላችሁ ወገኖቼ። እዛን ጊዜ የእግዚአብሔር መንግስት ለሰው ልጆች አክሰስ አልነበረውም። ልብ ብላችሁ ይስሙ። በዛን ጊዜ ማለት ነው እነዛ ኃያላን እነ ዳዊት እነ ሙሴ እነ ሳምሶን እነ ጥራቸው ዳንኤል ጥራቸው በእግዚአብሔር መንግስት ውስጥ አልነበሩም ወገኖቼ፣ አልነበሩም። ምክንያቱም የእግዚአብሔር መንግስት የመጣው መች ነው? መልሱልኝ እስቲ። የእግዚአብሔር መንግስት ተመልሳ የመጣች መች ነው? ጌታችን ኢየሱስ ሲመጣ ነው ወገኖቼ። ጌታ ኢየሱስ ሲመጣ ነው። ስለዚህ እግዚአብሔር በአይን አይታይም ወገኖቼ። ስለዚህ ሰውን አስፈለገው ወገኖቼ፣ ስጋን አስፈለገው። የእግዚአብሔር ቃል ስጋ መልበስ አለበት። ለዛ ነው ጌታ ኢየሱስ ክርስቶስ በሙላቱ እስቲ ቆላሲያስ 2:10 ብታነቡ 9 እና 10 ብታነቡ ማለት ነው እግዚአብሔርን በሙላቱ አደረበት ይላል። ሃሌሉያ! በሙላቱ አደረበት በኢየሱስ ክርስቶስ። ምክንያቱም እግዚአብሔር መንፈስ ነው፣ በዚህ ምድር ላይ ስልጣን የለውም። ያ ማለት ደግሞ ምንም ማድረግ አይችልም ማለት አይደለም። ለሰው ልጆች ሙሉ ፍቃድ የሰጠው እግዚአብሔር ራሱ ነው። ያ ማለት by the way it's not ownership leadershipን ነው የሰጠን ወገኖቼ በምድር ላይ ማለት ነው። ምክንያቱም አንድ ቀን ጠቅልሎ ይወስዳታል እግዚአብሔር። አያችሁ? ስለዚህ ግን አንዴ በእናትህ ይቅርታ፣ ስልጣን የለውም የምለውን አታንሳ። ስልጣን የለውም ፕሮቴስታንት ነክ ቆይ አይደለም፣ ትክክለኛ ጴንጤ ነክ። ቆይ አልጨረስኩም።
እኔ አምባሳደር ነኝ። ስልጣን የለውም የሚለውን አታምጣ። እሱ መጠየቅ ማን ነው ያንቺ መፍትሄ የሰጠው? አንቺ ሲጀመር እኔ ይቅርታ ልናገርሽ አልፈለግም እንድናገር ጠይቅ። ምን አገባሽ አንቺ? የቸርች ነው አንቺ እንደዚህ ነው እንደዚህ ነው። አሁን ሲለ መጠየቅ ለሰው ልጆች ስልጣን እንደሰጣቸው ሲናገር ግን ያለሽው አክሽን ባይዘው ወይ ቤቴን እያሰደብሽ ነው። አንዱ ትክክል የሆነ አንዱ ትክክለኛ መልስ እየሆነ አይደለም። አንተ ምታማ እየመጣሁበት ነው እኮ እያወራ ስለሆነ መጠየቅ አለ። እየመጣሁበት ብለህ አታምጣ። እግዚአብሔር በምድር ላይ ስልጣን የለውም ብለህ አታምጣ። በሰዎች ላይ ስልጣን ሰጥቷል። የሰጠን ስልጣን ደግሞ የእሱን ስም ጠርተን ነው እግዚአብሔር የሚፈጽምልን። ይቅርታ ቤተሰብ፣ እኔ 8 ወር ሙሉ ብጨልል ይፈረድብኛል? ይፈረድብኛል? ቤተሰብ ይፈረድብኛል ወይ? አሁን ኢየሱስ ክርስቶስ ራሱ ጌትነቱ እየተሻረ እየመጣልን ብራዘሬ ነው ማለት ጀመሩ። ኧረ ተው፣ ኧረ ተው። እነ ሉተር ሸውደዋል። እነ ሉተር ሸውደዋቸዋል። ጌታ እነ ሉተር በጣም አድርገው ነው የሸወዷችሁ። እንደዚህ እንድትንጫጩ የሚያደርጓችሁ ነጮቹ የራሳቸውን አይዲያ ሰጠዋችሁ፣ እንደፈለጉ ይጫወቱባቸዋል። ሪያሊቲ በአንድነት እንድታመልኩ እንኳን መሆን አልቻላችሁ፣ ተጫወቱባችሁ። እኔ 8 ወር ለትምህርት ነው የመጣሁት። አልተማርም እያሉ ይቀባጥራሉ አይደል? ታዲያ ሁሉ ነገር የወጣው በዮኒ ማኛ ምክንያት አይደል? ይሄ ሁላ ረብሻ እንግዲህ እዚህ ጋር ኦርቶዶክስ ቢገቡ አንድ ረብሻ ትሰማላችሁ? ሙሉ ኦርቶዶክስ እዚህ ጋር ባስገባ በአንድ ነገር ረብሻ የለም። ይሄን ደግሞ ነገ ኦርቶዶክስን አስገብቼ አሳያችኋለሁ። የገባው በሙሉ ጴንጤ ነው፣ የሚጋደለው ጴንጤ ነው የገባው። ምክንያቱም እውነተኛ መንፈስ ቅዱስ ስለሌለው፣ እውነቱን ነው ማወራ። ሙሉ ኦርቶዶክስ ባስገባ፣ ከጫፍ እስከ ጫፍ የኦርቶዶክስ አስተማሪ ባስገባ ሙሉ ሳይጣላ በሰላም አመስግኖ ተምሮ የሚሄድ አያችሁ። ኦርቶዶክስ ማለት ትክክለኛ መሆኗን በዚህ እንኳን መረዳት ትችላላችሁ። ሌላ ሳይጨመር በክርስቶስ ደም እንደተመሰረተች ማየት ትችላላችሁ። ክብሩ ይስፋ የእናትና የልጁ አያችሁ። በተናጠል ክርስቶስን ለማሳነስ ሁላ የሚመጣዋሉ። እና እባካችሁ እኔ ለፕሮቴስታንት ወንድምና እህቶች የምነግረው እርስ በራስ የምትባሉበት ከሆነ ዲያብሎስ እንጂ ክርስቶስ የለም። ክርስቶስ ፍቅርና ሰላም ነው። የሰላም አለቃ እንደሆነ መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 9 ላይ ታነቡታላችሁ። የሰላም አለቃ የሚባል አምላክ ነው ያለው። እናንተ ጋር ቁጭ ያለን የሁላ ሰዓት ጭቅጭቅ፣ የሁላ ሰዓት ጸብ ነው። ስለዚህ እውነተኛውን ክርስቶስ ነው የምታመልኩት? ራሳችሁን ጠይቁት። ነገ ኦርቶዶክሶች ሲገቡ ምን አይነት በሹመታቸው ላይ በምናቸው ላይ አንድም አይነት ጸብ እንደሌለ ኦርቶዶክስ ማሳያ ናት። ስለዚህ 8 ወር እኔ 8 ወር ለመጨለሌ አመስግኑኝ፣ ጎበዝ ስለሆንኩ ነው። ሌሎቻችሁ 1 ወር ብትገቡ ትጨልላላችሁ። 8 ወር ያልጨለልኩት እኔ የጅብ ቆዳ ስላለኝ በአንድ ሳምንትም ልጨልሉ ትችላላችሁ አብዛኞቻችሁ። ስለዚህ በእኔ አመስግኑ ለማለት ፈልጌ ነው። በእውነት አዝኛለሁ። እርስ በራስ ፕሮቴስታንት አትስማሙም። እዚህ ጋር እያመጣኋችሁ
ፍቅራችሁ፣ ሰላማችሁ ምናምን የለምና እኔ በርቱ ነው የምለው፣ አንብቡ ነው የምለው። ኦርቶዶክስ አንድ ናት። ኦርቶዶክስ ማለት ትርጉሙ ራሱ ዲክሽነሪ ላይ ግቡና አንብቡ። ቀጥተኛ ማለት ነው፣ ትክክለኛ ማለት ነው። ፕሮቴስታንት ማለት ፕሮቴስት ማድረግ ነው፣ መከላከል ማለት መቃወም ማለት ነው። ስለዚህ አሁን የምትቃወሙት እርስ በራስ ከስሙ የመጣ ነው፣ ሌላ አይደለም፣ ሌላ ተጨምሮ አይደለም። የትም ቦታ ብትሄዱ ይሄ መጨቃጨቅ ነው ያለው። አንለስ ስለ ኦርቶዶክስ ካላወራችሁ፣ ተሰብስባችሁ ስለ ኦርቶዶክስ ካላወራችሁ፣ ስለ ትምህርታችሁ ብታወሩ እነ ኤርሚያስ ቀበሌ ጋር ብትሄዱ ይጣላሉ እንዳለ። ኤፍሬም ከቀለሜ ጋር ይባላሉ። ቀለሜ ከዶክተር ሻሎም ጋር ይባላሉ። ምክንያቱም በትምህርቱ አይስማሙ። ስለማይስማሙ ትምህርታቸው ይሄውላ የውርደት እንጂ ክርስቶስን የማምለክ የፍቅር የሰላም መንገድ አይደለም። ስለዚህ ኦርቶዶክስ አንድነቷ ሰው ቢመስለው በተለይ ደቡብ ላይ ምን አድርገው እንደነገሯቸው አላውቅም። ምን አድርገው የአማራ ሃይማኖት ነው ብለው ነግረዋቸዋል። ግብፅ ኦርቶዶክስ እንዳለ፣ እስራኤል እንዳለ፣ ራሽያ ኦርቶዶክስ እንዳለ ሌላው አልተነገራቸውም እና አዶልዱሟቸዋል። ደቡብ ላይ ያሉትም ፔንቴኮስቶ እና ማንም እየመጣ ፕሮፌት ነኝ ብሎ ማውራት ይችላል ያለምንም ሀሳብ ሳይደነግጥ። እኔ ራሱ እግዚአብሔር አምላክ ኢየሱስ ክርስቶስ ራሱ ነህ ብሎ ቢሰጠኝ እፈራለሁ። ራሱ መጥቶ ሰዎችን በሱ ስም ብፈውስ ራሱ በአብ ወልድ በመንፈስ ቅዱስም አልተሰጠኝም ነው ማለት። ምክንያቱም ሹመቱ ያ ሹመት ትልቅ ሹመት ነው፣ በጣም ከባድ ሹመት ነው። ያን ሹመት ከእግዚአብሔር ራሱ ከኃያሉ አምላክ ቢመጣ ለመቀበል እኔ እንደ ነብዩ ዮናስ ነኝ፣ አልቀበልም። በጣም ከባድ ስለሆነ ምክንያቱም እንዴ መረጠኝ ብዬ ነው የምወዛገበው እንጂ ና ስጠኝ ምናምን አልልም። እኔ እንደ ቅድስት ድንግል ማርያም ሀምብል ነው የምሆንበት። ይሁን ለእጅ መንሻ ይደረግልኛል ለእኔ ይገባኛል ብላ ነው ያሰበችው። ምን ስላረኩኝ ምን ስለሆንኩ ቅድስናዋን እንኳን አታውቀው። እነዚህ ማንም መጥቶ ነቢይ ነኝ ብሎ ይሰብክልሃል። የእግዚአብሔር አፍ ማለት ነው። የእግዚአብሔር እኔ ቢሰጠኝ እሱ መጥቶ ነው ማወራ። በሱ ስም እየፈወስኩኝ እንኳን ነቢይ ነኝ አልልህ። በክርስቶስ ስም እየፈወስኩ ነቢይ ነኝ አልልህም። ግደለኝ ነው በፍጹም አልልም። እሱ ሲናገርልህ ለሰዎች ሲናገር እንጂ እንደዛ አይደረግም። የእናንተ ድፍረት ግን እኔ በጣም ነው ደስ የምትሉኝ። እና ባካችሁ ወንጌሉን አንብቡት፣ ወንጌሉን ተረዱት። አንድነት የሌለው ምን የለው ክርስቶስ የለው ይናገራል። መጽሐፍ ቅዱስ ላይ ደግሞ ቁጭ ነው ያደረገው። ለምን የኬፋ ነኝ የጳውሎስ ነኝ እያላችሁ አትበሉ ብሏል። የእናንተ የመካነ ኢየሱስ ነኝ ትላለህ። አሁን ይሄንን ነው ቁጭ ያደረገልህ። የመካነ ኢየሱስ ነኝ የሙሉ ወንጌል ነኝ የምን ነኝ ብላችሁ ተከፋፍላችሁ ዶክትሪናችሁ ተለያይቷል። የመሰረተ ክርስቶስ ነኝ የቃለ ሕይወት ነኝ ብላችሁ የአራታችሁም የአምስታችሁም የተለያየ አይነት ትምህርት ካላችሁ ከማረላችሁም ከክርስቶስ አይደላችሁ። ኦርቶዶክስ ጋር ስንትና ስንት ሺህ ቤተክርስቲያን አላት ኢትዮጵያ ላይ። ሁሉም አንድ ነው። እኔ መድኃኔዓለም እዛ ሄጄ መማረው ብቻ ነው የሚል የለም። እዛም ስትሄድ አንድ ነው ትምህርቱ፣ እዚህም ስትመጣ አንድ ነው፣ የሆነ ቦታም ስትሄድ አንድ ነው። ምንም ልዩነት የለም። ለዚህ ነው ትምህርቱ የምትድኑበት ሳይሆን የምትባሉበት ያደረገው እውነተኛው ክርስቶስን ስላለያዛችሁ። ሌላው ስትጠሩት ራሱ ለስሙ ክብር ምስጋና ይግባውና ኢየሱስ ክርስቶስን ይቅርታ እንደ ተራ ጓደኛ ኢየሱስ ስል ነበረ። አም ሶ ሶሪ። የዘላለም አባት የንጉሶች ንጉስ ለስሙ ክብር ምስጋና ይግባው መድኃኔዓለም ለስሙ ክብር ምስጋና ይግባውና እሱን ስም እንኳን ሲጠሩት እንደ ተራ ጀለሳቸው ነው የሚጠሩት። እኔም ሳረገው ነበር። በጣም ሶሪ። የሰው ልጅ እንኳን አብይን ጠቅላይ ሚኒስትር ካላልከው ራሱ ጉሮሮ ላይ ቆማል። የነፍስ ዋጋ ከፍሎ ነፍሴን ያዳነ አምላክን ግን እንደ ዕቃ መጫወቻ
ትምህርቱን አይማሩትምና እባካችሁ ይሄ ከመሿሿም ራሳችሁን እየጫናችሁ ነቢይ ነኝ ምን እያላችሁ መታችሁ ክርስቶስ ላይ ከምትሳለቁ ይልቅ አድነኝ ማረኝ ብላችሁ መጸለይ ትልቁ መንገድ ነው። ማረኝ ወደ እውነቱ መንገድ ምራኝ ጌታዬ ሆይ ምራኝ ብላችሁ አልቅሱ፣ ይመራችኋል። እና እናንተ ቤት እንደነገርኳችሁ የተከፋፈላችሁት የሙሉ ወንጌል፣ የቃለ ሕይወት፣ የመሰረተ ክርስቶስ፣ የመካነ ኢየሱስ ብላችሁ የተከፋፈላችሁት እናንተ ናችሁ። ስለዚህ ክርስቶስ ስለ እናንተ ነው የተናገረው፣ ስለ ኦርቶዶክስ አይደለም። አልተከፋፈለችማ ለምን ይላታል? አልተከፋፈለች። ስትከፋፈል ነው የሚለው። አንተ ጋር እያንዳንዱ ቸርች ከፍቷል። አሁን የግል ሱቅ አድርጎታል። ከፍቶ የሚገባ ከፍቶ የሚወጣ ባለሱቅ አለ። አሁን እናንተ ጋር እነሱ እኮ ከኛ አይደሉም አልዳኑም ትላለህ። እውነቴን ነው። ያውላ ሰው እያጎረፉ ገንዘቡን የሚዘርፉትስ ሙልጭ አድርጎ የሚዘርፉ። ከዛ ሌላው ምንድን ነው? ለክርስቶስ የተቆረቆራችሁ አታስመስሉ። ለክርስቶስ ተቆርቆርልኝ ያለ የለም። ወንጌል ስበክልኝ እንጂ ተቆርቆርልኝ ያለ የለም። የማይከተሏችሁ ቢኖሩ የእናንተን የማይሰሟችሁ ቢኖሩ ያንን ከተማ ለቃችሁ ውጡ ነው የሚለው ቃሉ ሲናገር። የማይሰሟችሁ የማይከተሏችሁ ከሆነ ያንን ከተማ ለቃችሁ ውጡ። ይሄ ክርስቶስ ቃል። አንተ ግን ዱላዬን አዞራለሁ እነሱ እንደዚህ ናቸው እኔ በክርስቶስ እንደዚህ ላይ ምናምን እያላችሁ ነው የምትሉት። ፉከራ አያድን። አንድ ሰው እስቲ ፈውሰኝ እስቲ አስጮኝ ብለህ ብትለው የሚል የለም። ስለዚህ እባካችሁ ፕሮቴስታንት ወንድምና እህቶቼ እውነቴን ነው፣ ስታችኋል። እኔ ባየሁት ግልጽ ሰው ነኝ። እኔ ባየሁ ቢሆን ኖሮ እኔ በልጆቼ ምጄ ነው የመጣሁት። በልጆቼ እውነት መስሎኝ በልጆቼ ምዬ። እንዴት በልጅ መማል ከባድ እንደሆነ እውነት መስሎኝ ሲያወሩ ሲበጠረቁ ውስጣቸው ብትንትን የወጣ መዓት ጉድ፣ የሚዘገንን ጉድ የምታየው በምዕመናኑ ላይ አይደለም፣ አስተማሪ በምትሏቸው ሰዎች ላይ ነው የምታገኙት። ነቢያት ነን በሚሉ በጌታ ተባርከናል በሚል 10 ውሽማ ያለው እሱ ነው። በቃ ሌባው፣ ዘራፊው ሲዝናና ፈታ ሲል የምታገኝ እና ምዕመናኑን አታለውታል። ሄደው ናይጄሪያ ጥንቆላ የሚያሰሩ ናቸው። ሳውዝ አፍሪካ ሄደው ጥንቆላ አሰርተው የሚመጡ ናቸው። በተለይ ደቡቦችን ነው መጫወቻ ያደረጓቸው። የአዲስ አበባ ልጅን አሸውደው ምድረ ሰገጤ ራስህ ተሰጋገጠ እንጂ የአዲስ አበባ ልጅ መጥተህ የአዲስ አበባ የኦርቶዶክስ ልጅን ብዙ የሚሸውደዋል ብዬ አላስብም። እና በጣም ያሳፍራል። ብዙ ቀን አስገባችኋለሁ፣ ብዙ ቀን ትጨቃጨቃላችሁ። እናንተ አንድነታችሁ ኦርቶዶክስ ተዋህዶን ለመንካት እንጂ እኔ አሁን ኦርቶዶክስ ተዋህዶ ኢየሱስ ጌታ ነው የሚቃወመኝ አምጣ። የጌቶች ጌታ ነው ኢየሱስ የሚቃወም አምጣ። አንድ የሚቃወም አምጣ። ኦርቶዶክስ ያ የ8 ወር ኮርሴ ለድፍን ኦርቶዶክስ እስከ ጳጳሱ ያልተሰራ ስራ ተሰርቷል። እኔ ፈልጌው አይደለም፣ እግዚአብሔር በእኔ መግለጽ የፈለገው ነገር ስለነበረ ነው። ለምን ታዋቂነቴን ያውቃል እሱ ነው። ዘፋኝም አይደለም አርቲስትም አይደለም ምንም አይደለም፣ ግን ታዋቂ ነኝ። እሱን ተጠቅሞ ግን የእሱን ስራ ማውጣት ነበረበት፣ አውጥቶ ዘርግፎታል። መማር ካለባችሁ ፕሮቴስታንት ወንድምናቶቼ ሀምብል ሆናችሁ ተማሩ። ትልቁ ጥያቄ የሙሉ ወንጌል ነኝ፣ የቃለ ሕይወት ነኝ፣ የመሰረተ ክርስቶስ ነኝ፣ የምንድን ነኝ ብላችሁ የምትሉት ልዩነቱ እንዴት መጣ? እሱን ጠይቁ። በክርስቶስ ነን ብላችኋል፣ ጠይቁ። እንዴት ልዩነት መጣ? መሰረተ ክርስቶስ፣ ቃለ ሕይወት፣ ሙሉ ወንጌል፣ መካነ ኢየሱስ እንዴት ልትለያዩ ቻላችሁ? ለምን? በክርስቶስ አይደላችሁ። ኢየሱስ የጌቶች ጌታ፣ ለስሙ ክብር ምስጋና ይግባው። መድኃኔዓለም እያየን እንጨምራለን የሚባል ሃይማኖት ይዘ ፉን ባትሉ ደስ ይለኛል። እያየን እንጨምራለን ነው።
እዚሁ ገጣጥመ የምታመጣ እዚሁ እዛው በላች እዛው ሞት። ቆይ እዚች ጋር እንደዚህ ነው እንዴ? አዎ በቃ እናምናለን። እንደዚህ ናት እንዴ? እንደዚህ አዎ በቃ እናምናለን። በቃ በዚህ እንደዚህ ነው እንዴ? አዎ በዛም እንደዚህ በቃ እንደዛ። ከዛ አሜን ነው ስታስብል ትውላለህ። በቃ ስታስጨፍር ስታስደንስ አሜን ስታስብል ትውላለህ። ኢየሱስን አወቅህ ትባላለህ። እግዚአብሔር ልቦና ይስጣችሁ። እግዚአብሔር ለእኔ የከፈተው አይምሮ ለእናንተ ይስጥ። ሌላ አይደለም ብለው ለእኔ የከፈተውን አይምሮ ለእናንተ ይስጥ። እናንተ ሞር ፎከስ ኦርቶዶክስ ላይ ድርሳንና ታምራቱ ላይ ግራ ሲገባችሁ ኦርቶዶክስ ክርስቶስን እያመለከች ይኸው ከ3000 ዘመን በላይ ያስቆጥራለች። ከ3000 ዘመን በላይ ያስቆጥራል። እናንተ ድርሳን ገድላት ምናምን እያልክ እንጥል እስኪወርድ ትጮዋል። ኦርቶዶክስ ክርስቶስን ይዛ እየሄደች ነው። ምንም የፈጠራችሁን ነገር የለም እና በጣም አሁንም ልንገራችሁ፣ መቼ ነው የምትስማሙት ነው? መቼ ነው ዶክትሪናችሁ አንድ የሚሆነው? አስማኳስ መቼ ዶክትሪናችሁ መቼ ነው አንድ የሚሆነው? እናንተ ዘፋኝ አይደል የምትቀባበሉት? ዘማሪ ብቻ ነው እናንተ ቤት መጥቶ ፉን ብሎ ዘፍኖ ምናምን ቻፓውን ተረክቦ የሚሄደው ላጥ ብሎ የሚሄደው። ስለዚህ እግዚአብሔር ልቦና ይስጣችሁ ላለው አሁንም እኔ ፕሮፌት ዘማችን ካያችሁ እኔ እንደ ሀገር አባት አይቼ ይመጣሉ፣ ተጫውተን እንሄዳለን። ፕሮፌት ዘማች እንደ አባት ነው የማያቸው፣ እንደ ሀገር አባት የሆነ የዋ ሰው እግዚአብሔር ቢገልጽላቸውና እውነቴን ነው የምለው እውነተኛዋን ኦርቶዶክስ ቢያዩዋት ኖሮ ደስ ይላቸዋል። እውነቴን ነው የምለው እና እየሞከርኩ ነው የሚባል ነገር ያየሁት ይሄ ነው። እኔ እግዚአብሔር ይጠብቃቸው፣ እሳቸው የልባቸውን ቅንነት አይዶ ወደ እውነተኛው እምነት እንዲመጡ እኔ ጠይቃቸዋለሁ። እውነቴን በጣም ነው የሚያሳዝኑኝ። የዋህ አባት ናቸው። በቃ መመረቅ ነው የሚፈልጉት፣ ሌላ ነገር አይፈልጉም። ስለዚህ ከሌላ ነገር ጋር የተያያዙ አይደሉም። እኛ አባት ወንጌል የሚነግራቸው ቢኖር በደንብ አድርገው ያውቃሉ ብዬ አስባለሁ። ሰሞኑን እንግዲህ እያልን ጊዜ አልተመቻቸልንም ለብዙዎቻችን እንጂ እነ መዝሙረ ዳዊት ሲመጡ እንዴት እንደሚጨቃጨቁ መታችሁ ታያላችሁ። ልደት ሲመጣ መዝሙረ ዳዊት፣ ባሩኬ ሲመጣ ማን ነው የሚባለው ስሙ ሁሌ ይጠፋኛል። በጣም መምህር ኤፍሬም፣ መምህር ብሩክ ሲመጡ ወደፊትም እነ ዘማርያም ሲመጡ እንዴት ኦርቶዶክስ እንደምትጨቃጨቅ ደግሞ ታሳዩኛላችሁ። ኦርቶዶክስ ጋር ጭቅጭቅ የውሃድ ወንድሜ እነሱ ሲመጡ ባሮኬ ሲመጡ እነ ናቲሻ ሲመጡ እነ ጋዲሳ ወንድማችን ጋዲሳ ሲመጡ እንዴት ኦርቶዶክስ ትጨቃጨቃለች ወይስ በሰላም ወንጌሉን ተስማምታ ትሰብካለች? እዮባ በሙሉ ሲመጡ እነፎይ አኬ ሲመጡ ታያላችሁ፣ እነፈለገ ታያላችሁ። ይጨቃጨቃሉ ወይስ ክርስቶስን በፍቅር ይሰብኩታል? አብረን የምናየው ነው። እናንተ ቤት ያለው ክርስቶስ ሳይሆን አባቴ ያለው ምንድን ነው? ያለው ምንድን ነው? መጋደል ነው። ስለዚህ ጭቅጭቅ የሚባል የሌለበት መንፈስ ቅዱስ የሚያርፍበት እሱ ጭቅጭቅ የሚባል የሌለው። ስለዚህ ኦርቶዶክስ እኔ እግዚአብሔር በሚያውቀው ፈልጌው ሳይሆን እራሱ እግዚአብሔር አምላክ በእኔ ላይ መስራት የፈለገውን ሰርቷል። ከዚህ ብዙ ሰው ተምሯል። ብዙ ሰው እፎይን በደንብ አድርጋችሁ ኮፒ ሊንክ በማድረግ እፎይ ቪዲዮዎችን ሪፖርት ይደረጋል። ምንድነው ላይቭ ብቻ ነው አንተ መናገር ያለብህ። ለእፎይ ያደርሱልኝ። እፎይ ወንድማችን ቪዲዮ የምትሰራቸው እነሱ የተናገሩትን አርገ የምትሰራውን በሙሉ ሪፖርት ያደረጉና ያዘጉብሃል። ያ ነው ያንተ ችግር። ገብቷል? የምትሰራቸውን